እናንተም ተዘጋጅታችሁ መጣጥፎቻችሁን የምታቀርቡበት ያንበባችሁትን ደግሞ ለሌላው የምታካፍሉበት ቀን ስለሆነ ጌታን እናመሰግናለን። ብዙ ባንበባችሁ ቁጥር ለሌላው ሰው ስለምትተርፉ እግዚአብሔር ደግሞ የሚባረካችሁ በዚህ እንድትበረቱ የምታነቡትንም የምትጽፉትንም ወደዚህ ጌታ ወዳዘጋጀልን ፕላትፎርም ብታመጡ መልካም ነው። እንደዚህ አይነት ያላችሁ ሰዎች ብዙ እንዳላችሁ በዚህ ውስጥ አውቃለሁ። ግን ብዙዎቻችሁ ሳትቆጠቡ ያላችሁን ይዛችሁ እንድትመጡ አደራ እንላለን። አንብባችሁ ለውስጣችሁ ለእናንተ የቀረውን ለሌላው ደግሞ ማካፈል እጅግ መልካም ነው። እውቀት በብዙ መንገድ ነው። በማንበብ ይገኛል፣ በመማር ይገኛል። ስለዚህ በማንበብ የምታገኙትን እውቀት ለሌላው እዚህ ጋር ሼር ብታደርጉ መልካም ይሆናል። እንዲሁም ደግሞ በመጽሐፍም ባችሁ የምታመጡትንም ጸጋ ጌታ ይሰጣችሁ ጸጋ ስለሆነ ጸጋችሁ ይገለጥ። ጌታ እግዚአብሔር መልካም ነው፣ ይባረክ። ሃሌሉያ። ጌታ ያግዘናል። ጸልይና ወደ ዕለቱ ፕሮግራም እናልፋለን። እግዚአብሔር ሆይ አመሰግናለሁ። ክብርና ምስጋና ላንተ ይሁን። ረዳህን፣ አገዝከን፣ ጉልበት ሆንከን፣ አቅም ሆንከን። እቴ በማለደችበት ጊዜ እግዚአብሔር አምላካችን ሆይ ከማለዳ ጀምሮ በነበረው ፕሮግራም ሁሉ አንተ ከብረሃል። ስም ይባረክ። አሁን ደግሞ ጌታ አምላክና አባቴው መልካም ሰዓትና ጊዜ ደግሞ ለምትሰጠን በዚህ በመጽሐፍት ዓለም ደግሞ ጌታ እግዚአብሔር ሆይ የምታስተምረን ለመማር አለንና እርዳን። ጌታ ሆይ ተባረክ። አንተ ሆይ ሁሉን ያረክ እግዚአብሔር ስም ይባረክ። አንተ ለኛ ሁለንተናችን ነህ፣ መከታችን፣ ጋሻችን፣ አለኝታችን፣ እንዲሁም ደግሞ የሚመጣው ተስፋችን እግዚአብሔር አንተ ስለሆንክ ተመስገን ነው። በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት አንተ መማር ይሆንልን። ጊዜውን አንተ ተቆጣጠር። አምላካችን ሆይ ጽሑፍ የሚያመጡትን ሰዎች ጌታ እግዚአብሔር የሚያስተናግዱትን ከኔ ጋር አብረው የሚያገለግሉትን ሁሉ እንድትባረክ እንጸልያለን። እግዚአብሔር አንተ እጅን ዘርግተህ ትባረካለህ። ሃሌሉያ። እጅን ዘርግተህ ትባረካለህ። ሃሌሉያ። ከአንተ ደግሞ ሁሉ ይጠግባል፣ ከአንተ ሁሉ ይማራል። ከአንተ ጌታ እግዚአብሔር አምላኬን አባት ሆይ ሁሉ ይጠግባል። በጌታ በኢየሱስ ክርስቶስ ስም አትረፍርፈን አሳየን። ኢየሱስ ስምህ የተባረከ ይሁን። ስምህ ከፍ ከፍ ይበል። ሃሌሉያ። ኃይላችን፣ መከታችን፣ ምስጋናችን እግዚአብሔር አንተ ተባረክ። ሃሌሉያ። ተባረክ እግዚአብሔር አምላኬና አባቴ ሆይ በኢየሱስ ክርስቶስ በዚህ ሰዓት ጌታ አምላኬና አባቴ ሆይ ሁሉ ላንተ እንሰጣለን። ሁሉ ላንተ ክብር እናውላለን። አምላኬና አባቴ ሆይ በጌታ በኢየሱስ ክርስቶስ ስም አንተ ክበርበት። በእያንዳንዱ ነገር ላይ አንተ ክበር። በእያንዳንዱ ነገር ላይ አንተ ክበር። አንተ ስትከብር ጌታ እግዚአብሔር አምላክ አንተ ስትደምቅ ሃሌሉያ ለኛ ኃይላችን ነው። ሃሌሉያ ለኛ ብርታታችን ነው። ሐሴት እናደርጋለን እግዚአብሔር ሆይ አንተን ስንከፍ እናደርግ። አምላካችን ሆይ በኢየሱስ ክርስቶስ ስም በቅዱሳን ሁሉ አንተ ክበር። አንተ ክበር በእያንዳንዱ ላይ ጌታ እግዚአብሔር አምላክና አባት ሆይ አንተን ጌታ እግዚአብሔር ሆይ ካገኘን ጀምሮ ታችን ጌታ እግዚአብሔር ሆይ በሰላም አርፈዋል። የእፎይታ ሆነልናልና ተመስገን። ሃሌሉያ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ብርታት ላንተ ይሁን፣ ኃይል ላንተ ይሁን። ኢየሱስ ከፍ በል። ታማኙ ጌታ ነው ብታግዘን ጊዜውና ሰዓቱ ላንተ ሰጠን። እግዚአብሔር አምላክ አንተ ከኛ ጋር ስላለህ አንዲት ነገር ይዘን ስለምንወጣ እናመሰግናለን። የሚጠቅም ነገር ተምረን ስለምንወጣ እናመሰግናለን። እግዚአብሔር አምላካችን ነው። በርታታችን እግዚአብሔር ከፍ በል። ከፍ ካልከው በላይ ከፍ በል። ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ነፍሴ ሆይ እግዚአብሔር አምላክ ነውና ስገጂለት፣ መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገዛለት፣
ቸርነቱን ልንገር ምሕረቱን ልዘምር ቅኔን ልቀኝለት ቅኔን ልቀኝለት ሃሌሉያ ድካሜን ሕመሜን ቁስሌን ስብራቴን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ በፍቅር አክሞ ሕይወትን ያድሳል ለውለታው ምላሽ ከቶ ምን ይገኛል ነፍሴ ሆይ እግዚአብሔር አምላክ ነውና ስገጂለት መሐሪው ጌታዬ ምስጋና ይብዛለት በሕይወቴ ሁሉ እኔም ልገዛለት ቸርነቱን ልንገር ምሕረቱን ልዘምር ቅኔን ልቀኝለት ቅኔን ልቀኝለት ሃሌሉያ የጫንቃዬን ሸክም ጌታዬ ደርሶ ጣለልኝ ዕዳዬን ጽሕፈት በሞቱ ሻረልኝ ምሕረቱ ድንቅ ነው በእኔ ላይ ያሳየው ከእግሩ ስር ወድቄ ጌታዬን ባክብረው ነፍሴ ሆይ እግዚአብሔር አምላክ ነውና ስገጂለት መሐሪው ጌታዬ ምስጋና ይብዛለት በሕይወቴ ሁሉ እኔም ልገዛለት ቸርነቱን ልንገር ምሕረቱን ልዘምር ቅኔን ልቀኝለት ሃሌሉያ ቅኔን ልቀኝለት ሃሌሉያ ቅኔን ልቀኝለት ኢየሱስ ስም ይባረክ ኢየሱስ ከፍ በል ኢየሱስ ከፍ በል ኢየሱስ ከፍ በል ነፍሳችን አንተን ታመሰግንሃለች ታከብርሃለች ጌታ ሆይ በኢየሱስ ክርስቶስ ስም ድንቃችን ሃሌሉያ መከታችን አንተ ነህ ነው ይህን ሰዓት ደግሞ እንድትባረክልን አንተ አሳልፈን ሰጠን መከታችን ኢየሱስ እርዳን አሳየን በዚህ በቤተሰብ ጌታ እግዚአብሔር ምስጢር ውስጥ አንተን በሚያከብር ቤተሰብ ውስጥ ያለውን ጌታ እግዚአብሔር አምላካችን ሆይ እጅግ የከበረ ነገር አይኖቻችን ገልጠን እንድታሳየን ለምንሃለን አይኖቻችን ተከፍተው በዚህ ውስጥ ያለውን ጌታ እግዚአብሔር ሆይ ነው የነጠረ ሐሳብና ያንተን እቅድ ጌታ ሆይ ካንተ እንድንቀዳ እርዳን ሁሉን ላንተ ተቆጣጠር አንተ አሳልፈን ሰጠን በክርስቶስ ኢየሱስ ስም አሜን አሜን ጌታ ይባርካችሁ ጌታን እናከብራለን ጌታን እናመሰግናለን እንግዲህ ዛሬ በዚህ የምናየው ሁለት ነገር ታስታውሱ እንደሆነ ጀምረን እንጨርስ ስንል ከእናንተው በመጣው ሐሳብ ይሄን ሐሳብ ኔክስት ዊክ ብናየው መልካም ነው ብዙ የከበረ ነገር አለበት ብለን ስላወራን ሐሳቡ አልቆ አይደለም ነገር ግን ለእናንተ ግማሽ ውይይት ሰዓት በመተው ጠንካራ ቤተሰብ በሚለው ሐሳብ ላይ ትንሽ እናወራለን ይሄ ቆየት ብሏል ያው የዚህ መጽሐፍ መነሻ ሐሳባችን የሆነው የፓስተር በድሉ መጽሐፍ ነው በ2008 ላይ የተጻፈ የቆየ መጽሐፍ ነው ሐሳቡ እዛ ላይ ስለ ጠንካራ ቤተሰብ ነው የሚያወራው አንዱን ሐሳብ ቀንጭበን በዛ ላይ ዲስከስ እንድናደርግ ነው የፈለኩት ካየነው ሐሳብ ውስጥ እንደ ጥያቄ መልክ ለእናንተ አቀርባለሁ ከንባቡ ቀጥሎ እንድናወራ ፈልጋለሁ በዚህ ላይ የምንዋይበት ጥያቄዎች አሉ ማለት የመጀመሪያው የመንፈስ ቅዱስ በዚህ ላይ በጽሁፉ ላይ ያለውን ሐሳብ ነው የምናወራው እግዚአብሔር ለምን ቤተሰብን ወይ ደግሞ ይህንን የቤተሰብን ሐሳብ አጽንኦት ለምን ሰጠው በመጽሐፍ ቅዱሳችን ላይ ቤተሰብን ለምን አጽንኦት ሰጥቶ ተናገረን ምክንያት ይኖረውና በዚህ ዙሪያ ያላችሁን ሐሳብ ተጣላችሁ የእግዚአብሔር አጽንኦት በዚህ ላይ ለምንድን ነው ቤተሰብ ላይ ፎከስ ያደረገበት የሚለውን ነገር እናያለን ከየትኛውም ነገር በላይ ቤተሰብ ላይ ፎከስ አድርጓል እግዚአብሔር ከኤደን ጀምሮ ከሁለቱ ባለትዳሮች ጀምሮ
እግዚአብሔር የትኛውንም ነገር ሲሰራ ቤተሰብ ላይ ነው ፎከስ ያደረገውና ለምንድን ነው አጽንኦት የሰጠው የሚለውን ነገር አብረን እናያለን። እግዚአብሔር ሌላው ደግሞ እግዚአብሔር ለቤተሰብ የሰጠውን ክብደት ያህል እኛስ እየሰጠን ነው ወይ የሚለው ጥያቄ ደግሞ ለራሳችን እናወጣለን። እግዚአብሔር ለቤተሰብ የሰጠውን ክብደት እኛስ ክብደት ሰጥተነዋል ወይ በሕይወታችን ላይ ለቤተሰባችን የሚለውን ነገር እናያለን። በሶስተኛ ደረጃ ደግሞ የመጀመሪያው የመንፈስ ቅዱስ ከአውድ የፔንቴኮስት ቀን ወይ ደግሞ 50ኛው በዓል የምንለው መንፈስ ሐዋርያት ሥራ ምዕራፍ 2 ላይ እንዳለው መንፈስ ቅዱስ ያረፈበት ቀን ታስታውሳላችሁ። አይሁዶች ደቀ መዛሙርት ተሰባስበው ባሉበት ቦታ ላይ መንፈስ ቅዱስ እንደወረደ ትዝ ይላቸዋል። ነገር ግን በአሕዛብ ደረጃ ግን መጀመሪያ መንፈስ ቅዱስ የወረደው የትኛው ቤተሰብ ነው የሚለውን ደግሞ አብረን በጥያቄ መልክ እንድንማማር እፈልጋለሁ። ምክንያቱም ለካ መንፈስ ቅዱስም ቤተሰብ ላይ ፎከስ አድርገዋል እና እስኪ ይሄንንም አብረን እናያለን እና 4 ነገሮችን ባለፈው ሳምንት አይተን ነበር። እሱን ልንገራችሁ። 4 ነገሮችን ያየ ነው። ወደ ንባቡ ከመሄዴ በፊት ምንድነው 4 ነገሮች ነግረህን ነበረ ብትሉ 4ቱ ነገር ላስታውሳችሁ። የጻፋችሁ ሰዎች ትኖራላችሁ። 4ቱ የጠንካራ ቤተሰብ ባህሪያቶችን ተናግሬ ነበር። የመጀመሪያው አንደኛው እግዚአብሔር መካከለኛ የሆነበት ቤተሰብ ነው። እግዚአብሔር መካከለኛ የሆነበት የሚመለክበት ቤተሰብ ነው። ሁለተኛው ደግሞ ዓላማና ራዕይ ያለው ቤተሰብ ነው። ባህሪያቶቹ ከአራቱ ጠንካራ የቤተሰብ ባህሪያት አንዱ ሁለተኛው ነው። ሶስተኛው ደግሞ የቤተሰብ አባላት የሥራ ድርሻ የተቀመጠበት ቤተሰብ የሥራ ድርሻ ቤተሰብ ውስጥ የሥራ ድርሻ አለ። ሁሉም ድርሻ አለው። በእግዚአብሔር እንደታሰበ ሁሉ በቤተሰብም ድርሻ አለው። ድርሻው የተቀመጠበት ቤተሰብ ነው። አራተኛው አንድነት የሚታይበት ቤተሰብ። እነኚህ 4ቱን ነገሮች እንደያዛችሁ አስባለሁ። በጣም ወሳኝ ነገሮች ስለሆኑ በእነሱ ላይ ደግሞ እናያለን። ጌታ ይባረክ። በኋላ ስለምናገረው ችግር የለም። 4ቱ ጠንካራ ቤተሰቦችን እሱ ላይ ስለምናነብ በዚህ ጊዜ አልፈጅም። ቀጥታ እደግመዋለሁ በኋላ ላይ። አሁን ወደ ንባቡ እንሄዳለን። የዚህ ጠንካራ ቤተሰብ line unmuted ብቻ እንድናይ እፈልጋለሁ ዛሬ መጽሐፍ ቅዱስ እስኪ ሌሎቻችሁ ምናልባት line muted ያለው ክሊር አይደለም። ምናልባት እስኪ ሌሎቻችሁ ድምጻችሁን ምክንያቱም ለአንድ ላይ ነው በደንብ በቴሌፎን የተሻለ መንገድ ነው የገባው። ይነፋል ይገባል። ፕሊዝ ይደገም 4ቱ። እሺ አሁን ተመልሻለሁ። ጥራት ካለው ከሌለው ትነግሩኛላችሁ። በደንብ ይሰማችኋል? line unmuted እሺ ቀጥላለሁ። line muted አመሰግናለሁ። ላስት ዊክ ያየነው ሀሳብ እነኚህን ጠንካራ ቤተሰቦችን ነገር ስናይ ለምን አተኮረ የሚለውን ነገሮች ትንሽ አይተን ነበርና እግዚአብሔር የተመሰገነ ይሁን። ምክንያት ስላለን ነው እዚህ ላይ ይሄን ያነሳ ነው። ፎከስ አድርገው እግዚአብሔር በጣም የሚናገረው ፋሚሊ ላይ ነውና እኛም ይሄን አጽንኦት ሰጥተን እናገራለን። ዛሬ ግን ጠንካራውን 3ቱን ቤተሰቦች አብረን ብናይ ደስ ይለኛል። ጌታ የተመሰገነ ይሁን። እነኚህ ከ3ቱ ቤተሰቦች መጀመሪያ ልናነሳና ልናይ ዛሬ የምናየው የአብርሃምን ቤተሰብ እናያለን እና በአብርሃም ውስጥ ያለውን ትንሽ አየት እናደርጋለን።
እግዚአብሔር ዋና ያደረጉ እንግዲህ እነኚህ እግዚአብሔርን ዋና ያደረጉ ቤተሰቦች ምሳሌ ነውና አብረን እንይ። ይባረክ። እግዚአብሔር ዋና ያደረገ ቤተሰቦች ምሳሌነት። ይህን ርዕስ ጉዳይ ስናነሳ በመጽሐፍ ቅዱስ ውስጥ እንደ ቤተሰብ እግዚአብሔርን ያመልኩ ቤተሰቦች በመልእክቱ ተገቢ ይሆናል። እግዚአብሔር እነዚህን ቤተሰቦች ስላመለኩት ባርኳቸዋል፣ አስፍቷቸዋል። የነፍሳቸውንም ጩኸት ሰምቶ መልሶላቸዋል። በመከራቸውም ቀን ሲጠሩትም ፈጥኖ ደርሶላቸዋል። በልቅሷቸውም ወቅት አጠገባቸው ሆኖ አጽናንቷቸዋል። እግዚአብሔር የተባረከ ይሁን። ሲመኩበትም ለብቻቸው አልተዋቸውም፣ ገሸሽም አላለባቸውም። ጠርተውትም ሰምቷቸዋል። ባለፉበት የሕይወት መንገድ ሁሉ አብሯቸው ተጉዟል። ለአሕዛብ ሁሉ ምስክር ይሆን ዘንድም በቤታቸው ውስጥ ታምራትን አድርገዋል። የመጀመሪያው ሰው አብርሃም ነው። በኦሪት ዘፍጥረት መጽሐፍ ምዕራፍ 18 ቁጥር 19 ላይ እንዲህ የሚል ቃል እናነባለን። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ፣ እኔም ማድረገውን ከአብርሃም እሰውራለሁን? አብርሃም በእውነቱ ታላቅና ብርቱ ሕዝብም ይሆናል። የምድርም አሕዛብ ሁሉ በእርሱ ይባረካሉ። ጽድቅንና ፍርድንም በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱንም እንዲያዝ አውቃለሁ። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል። የእግዚአብሔር ቃል ስለ አብርሃም ሲናገር እኔ ከወዳጄ ከአብርሃም ምን እሰውራለሁ ይላል። ዘፍጥረት ምዕራፍ 18 ቁጥር 17። ይህ እኮ ትልቅ ክብር ነው። እግዚአብሔር ወደኛ መጥቶ ካንተ ምን እሰውራለሁ ቢለን ይሄ እኮ እንዴት ያለ ታላቅ ክብር፣ እንዴት ያለ ትልቅ ብጽዕና ነው። አሜን። እግዚአብሔር ወደ አብርሃም መጥቶ ካንተ ምን የምሰውረው ነገር አለ በማለት ለምን እንደማይሰውርበት ምክንያት አድርጎ ያስቀመጠው የቤቱን የጓዳውን ነገር ነበር። አብርሃም ልጆቹ ቤተሰቡ ጽድቅን ያደርጉ ዘንድ ያስተምራቸው የነበረው እግዚአብሔር የተናገረውን ተስፋ እንዲሁም ሳይቀር አንድም ሳይቀር ይፈጽምለት ዘንድ ነበረ። ስለዚህ እግዚአብሔር አብርሃም ልጆቹ ጽድቅን ያደርጉ ዘንድ የእኔን መንገድም እንደሚያስተምራቸው አውቃለሁና ከአብርሃም ምን እሰውራለሁ ሲል መሰከረለት። የሚገርም ነገር ነው። አብርሃም ከነቤተሰቡ እግዚአብሔር የሚያመልክ ሰው ነበር። እግዚአብሔር በእኔና በአንተ መካከል ቃል ኪዳን አደርጋለሁ። በዚያው ቀን አብርሃም ተገረዘ። ልጁ እስማኤልም በቤቱ የተወለዱትንም በብር ከእንግዶችም የተገዙትን የቤት ሰዎችን ሁሉ ከእነርሱ ጋር ተገረዙ። አብርሃም እግዚአብሔር አንድ ነገር በነገረው ጊዜ ወዲያውኑ ያንን ነገር ወስዶ ለራሱም ለልጆቹም ለቤተሰቡም በሙሉ ያደርገዋል። አብርሃም ከእግዚአብሔር ተገልጦለት ቃሉን በነገረው ቀን በዚያ በቤተልሔም በመምሬ አድባር አጠገብ መሠዊያ ሠራ። መሠዊያም እንደገና ሠራ። አብርሃም በየደረሰበት ቦታ መሠዊያ ይሠራ ነበረ። መሠዊያው አምላኩን እግዚአብሔር ለመገናኘት ነው። በዚያም ለእግዚአብሔር መስዋዕት ያቀረብና ከቤተሰቡ ጋርም በዚያ ማዕድ በመብላት እግዚአብሔርን ያመልክ ነበር። አብርሃም በደረሰበት
ለእግዚአብሔር መሠዊያ መስሪያቱን ቀጥሏል። አብርሃም ቤተሰቡ፣ ሕይወቱ እግዚአብሔርን መካከለኛ ያደረገ ነበር። እግዚአብሔርን ያስቀደመ ቤተሰብ። የአብርሃም ቤት የጸሎት ቤት ነበር። አብርሃም ስለ እስማኤል፣ ስለ ሎጥ፣ ስለ ይስሐቅ ትዳር ይጸልይ ነበር። አይገርምም? ባጸልይ ኖሮ ሎሌውን ጠርቶ የማመልከው አምላክ በፊትህ መልአኩን ይሰዳል ብሎ እንዴት ይለው ነበር? ይህን ሊል ባልቻለ ነበር። ሎሌውም ርብቃን ባገኛት ጊዜ የጌታዬ የአብርሃም አምላክ ሆይ ብሎ የጸለየው ጸሎት ከአብርሃም ቤት የቀሰመው የጸሎት ትምህርት ነበረ። የአብርሃም ቤት እግዚአብሔርን ስለ ማምለክ ትምህርት የሚሰጥበት ቦታ ነው። ትልቅ ቤተሰብ። የዚህ እግዚአብሔር ማምለክ መፍራትና እግዚአብሔርን መንገድ ትእዛዙን መከተል የተማረ ቤተሰብ ውጤቱ አስደናቂ ነበር። አብርሃም የ100 ዓመት ዕድሜው ሰውነቱ በሞተ በመሰለ ጊዜ ልጅ ወለደ። ሳራም እንዲሁ በሞተ ሰውነቷ ውስጥ መታደስ ተገኘ። እግዚአብሔር በሚያመልክ ቤተሰብ ውስጥ መታደስ አለ። ከእግዚአብሔር ዘንድ በተቀበልነው በረከት ብቻ መኖር ይቻላል። አብርሃም አንድ ሰው ወደ እርሱ ቀርቦ በረከት ይጨምርሃል ቢባል እግዚአብሔር ከሰጠው በረከት አይበልጥም። ከሰማይ የተቀበለው በረከት ትልቅ ነውና። አንድ ወቅት ላይ ይህ እግዚአብሔር የሚያመልክ ቤተሰብ ጦርነት ሲገጥም ወጥቶ የተወሰደበትን ምርኮዎች ማስጣል የሚችል አቅም አገኘ። እግዚአብሔርን መካከል ያደረገ ቤተሰብ ምርኮ ይቀናዋል። አቤት ደስ ሲል! አብርሃምና ቤተሰቡ እግዚአብሔርን የሚያመልክና የሚከተል የእግዚአብሔርን ድምፅ የሚሰማ ስለነበር ጠላት የእርሱ የሆነውን በወሰደበት በነጠቀው ጊዜ አሳዶ ማስጣል የሚችል ቤተሰብ ነው። ምርኮ የሚቀናው ቤተሰብ። እግዚአብሔር መካከለኛ ያደረገ ቤተሰብ ምርኮን ያስጠላል። የአብርሃምን እንዲህ ካልን ወደ ሁለተኛው ቤተሰብ እንሄድ። ሁለተኛው ቤተሰብ ደግሞ የራሱ ውበትና የራሱ ክብር አለው። ሁለተኛው ቤተሰብ ኢዮብ ነው። ታሪኩ በመጽሐፈ ኢዮብ ምዕራፍ 1 ላይ ያለ ቃል እንደጀመረ ታሪክ የተጠቀሰው ኢዮብ የተባለው ሰው ብንመለከተው አንዳንድ ሰባኪዎች ኢዮብ በጥርጣሬና በፍርሃት ይኖር እንደነበረ ይናገራሉ። የፈራው ነገር አንድ ቀን ደረሰበት እያሉ ይሰብካሉ። ቃሉ ግን በፍጹም እንደዚያ አይልም። ይህ ሰው እግዚአብሔር ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ሰው ብሎ የመሰከረለት ሰው ነው። እግዚአብሔር ከተነገረለት በላይ አንልምና ኢዮብ ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋትም ሁሉ የራቀ እንዴት የሚገርም ሰው ነበር። 7 ወንዶችና 3 ሴቶች ልጆች የደረሱ የራሳቸው ቤት የነበራቸው ስለነበሩ በየቤታቸው ድግስ እየደገሱ ፈንጠዝያ ያደረጉ እንደነበረ እነርሱ በልተው ጠጥተውና ፈንጠዘው ሲጨርሱ ኢዮብ ግን ሰው በልቶ ጠጥቶ ስጋው ሲመቸው ሲደላው እንደሚስትና ልቡም በክፋትና በኃጢአት እንደሚሸነፍ ስለሚያውቅ ግብዣችሁን ከጨረሳችሁ አሁን ደግሞ ኑ እግዚአብሔርን ለማምለክ እንሰባሰብ ብሎ ወደ አምላኩ እንዲመጡ እየጠራ ይቀድሳቸው እንደነበር የእግዚአብሔርንም መንገድ ያሳያቸው የንስሐንም መንገድ ያስተምራቸው እንደነበር መጽሐፍ ይናገራል። ሁልጊዜ አብረው የቤተሰብ አምልኮ ያደርጉ እንደነበረ መቼም ሁልጊዜም እግዚአብሔር ኢዮብን የወደደለት ነገር ሁልጊዜ በቤት ልጆቹን ጠርቶ በእግዚአብሔር ቃል መቀደስ በንስሐ ከእግዚአብሔር ጋር የሚያሳርቅበት ነገር እንዳለው እግዚአብሔርም ይናገራል። ኢዮብ እግዚአብሔርን የፈራ ቅንና ፍጹም ሰው በመሆኑ እግዚአብሔርን ማምለክ የዘወትር ተግባሩ ነበር።
የእርሱ ዘንድ የሚለወጥ የሚሻሻል ነገር አልነበረም። በእግዚአብሔር ዘንድ ያለው አገር ቢቀይር ዘመኑ ቢለወጥ ኢዮብ ግን ሁሌም ኢዮብ ነው። መከራ ያለወጠው ሰው ታዲያ ሰው እንዲህ አይነት ኑሮ እየኖረ እንዴት መከራ ይገጥመዋል ተብሎ ይታሰብ ይሆናል። በመከራ ሁሉም ያልፋል። ባለፈው እንዳልነው በኢየሱስ ክርስቶስ ትምህርቶች ውስጥ በወንጌል ላይ ነፋሱና ወጀቡ ጎርፉ ሁሉም ጋር መጥቷል። ጠንካራውን ቤት ላይ በአለት የተሰራውም ላይ በአሸዋም የተሰራው ላይ መጥቷል። ልዩነቱ ግን በአሸዋም ሆነ በጎርፍ የማይወሰድ ማንነት ማግኘት ነው ጋር አብሮ በመኖር። ይህንን ልብ ልንል የሚገባው የህይወት ማንነትና ጎዳና ስለሆነ አስተውለን እንድንሄድ ጌታ ይርዳን። እግዚአብሔር እግዚአብሔር ስናስተውል እንቀዳዋለን። ሳሰልስ እግዚአብሔርን እንዲዘወትር በየዕለቱ የሚያመልክ ሰው ምን ችግር ይገጥመዋል ይባላል። ይሁንና እግዚአብሔርን የሚያመልክ እንዲህ ያለ ጠንካራ ቤት ግን ፈተና ገጠመው። ፈታኙ ክፉ ስላለ ኢዮብ ሀብት ንብረቱንና ልጆቹን ሁሉ እስከሚያጣ ብቻውን እስኪቀር ድረስ በሕይወቱ ላይ ብዙ የመከራ ነፋስ ነፈሰበት፣ ብዙ ወጀብም ጎረፈበት። ኢዮብ ነፍሱ ብቻ ስትቀር በሁሉ ነገር ተመታ። ይሁን እንጂ የጠንካራ ቤት ግን በዚህ ሁሉ መከራ ውስጥ ጸንቶ ቆመ። መጽሐፈ ኢዮብ ምዕራፍ 42 ላይ እግዚአብሔር ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው ብሎ ይናገራል። ምዕራፍ 1 ስለጀመረው 3 ሴቶች ልጆች ውበት ሳይነግረን ምዕራፍ 42 ላይ ግን በኋላ ላይ ስለተወለዱለት ሴት ልጆች ሲናገር እንደ ኢዮብ ሴት ልጆችም ያሉ የተዋቡ በአገር ሁሉ አልተገኙም ይላል። የእግዚአብሔር ቃል እውነት እንደመሆኑ ይህንን ያለውን ለማጋነን ብሎ አይመስለኝም። እጥፍ አድርጎ ጨመረለት። እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ ሲመሰክርለት ለጓደኞቹ ኢዮብ ይጸልይላቸው ተባለ። አሁን ኢዮብ ጌታን ታግሶ ጠበቀው፣ እግዚአብሔርንም ሰማው ፈጸመለትም። ወገኖቹ ሆይ እግዚአብሔርን የሚያመልክ ቤት እግዚአብሔር እንዲህ በመንገዱ ይመራዋል፣ ይባርከዋል። ሶስተኛው ቤተሰብ በአዲስ ኪዳን የሚገኝ ቤተሰብ ነው። አዎ፣ የተወደደ ቤተሰብ። ይህ ሶስተኛ ቤተሰብ እህትና ወንድሞች አብረው የሚኖሩበት ቤተሰብ፣ ማርታ፣ ማርያምና አላዛር የተባሉ በጌታ የተወደዱ ቤታ ከቤታቸው የማይጠፋ ሰዎች ናቸው። እንግዲህ ታሪካቸው በዮሐንስ ወንጌል ምዕራፍ 11 ላይ የተጠቀሰው ማርታ፣ ማርያምና አላዛር የሚባሉ እግዚአብሔር የሚያመልኩ ቤተሰቦች ነበሩ። ቁጥር 5 ላይ ኢየሱስም ማርታንና እህቷን አላዛርንም ይወዳቸው ነበር ይላል። የእነ ማርታ ቤት የሚገኘው ቢታንያ በተባለች መንደር ሲሆን ቢታንያ ከእስራኤል ወጣ ብላ የምትገኝ መንደር ናት። እነዚህ 2 እህታማቾችና ወንድማማቾች አላዛር 3ቱም አብረው የሚኖሩበት ቤት አለ። ጌታ ለአገልግሎት ይመላለሳል በነበረበትም ዘመን ያ ቤት ይመቸው ነበር። ይህንን ታሪክ 4ቱም ወንጌላውያን ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም የጠቀሱት ታሪክ ነው። የእነዚህ ሰዎች ቤት ታሪክ በ4ቱም የወንጌል መጽሐፎች ላይ መጠቀሱ ጥብቅ ጉዳይ መሆኑን ያመለክታል። አይመስላችሁም? ጌታ ይህን ቤተሰብ ስለሚወደው ቢታንያ አልፎ ሲሄድም ሆነ ሲመለስ ወደ ቤታቸው ጎራ ይል ነበረ።
በስጋ ዘመዶቹ አልነበረም። ነገር ግን ጎራ የሚለው ወደ እነኚህ ወገኖች ነበር። ነገር ግን ይወዱታል። እነሱን ማስተናገዱን ያውቁበት ነበረ። ማርታ ተፍ ብላ ሁሉንም ነገር እንደሚገባ አድርጋ ታስተናግደው ነበር። ተወዳጅ ቤተሰብ፣ እግዚአብሔር አይኖቹ ቤተሰብ ላይ ነው። ጌታ ወደ እነዚህ ሰዎች ቤት ሲመጣ ብቻውን አልነበረም። አብሮ የሚመጣቸው የሚሄዱ ሰዎች አሉት። በጣም አነሰ ቢባል 12 ደቀ መዛሙርት ጨምሮ ከሱ ጋር 13 ሆነው ይሄዳሉ። ከነሱ ጋር ፈውስ ፍለጋ የሚከተሉት ሌሎች ሰዎችም አይጠፉም። ነገር ግን ማርታ ለነዚህ ሁሉ በቂ ስለሆነች ምንም ችግር አልነበረም። ጌታን ስለምትወደው እርሱ ይምጣላት እንጂ ምንም ችግር አልነበረባትም ለማስተናገድ። እህቷ ማርያም ደግሞ ካፉ የሚወጣውን ቃል ከማር ይልቅ ስለሚጣፍጣት እርሱ ሲመጣ ሄዳ እግሩ ስር መቀመጥ ነው የምትወደው። እንዲያውም አንድ ጊዜ የሽቶውን ብልቃጥ ሰብራ ሽቶ እግር ላይ አፍሰችው አልበቃ ቢላት የምትወደው ጌታ እግር ስር። ሁሉም ጌታን ስለሚወዱ አንድ ቀን አልዓዛር በጠና በታመመበት ወቅት የምትወደው ታሟል ብለው መልእክት ላኩበት። እርሱም ስለሚወዳቸው ቤታቸው ከሄደ ሁሉ ነገር ቀላል እንደሚመስላቸው አውቀዋል። ኢየሱስ መፍትሄ እንደሆነ ይሄ ቤተሰብ ያውቃል። የላኩት ሌላ ጋር ሳይሆን ጌታ ጋር ነው፣ ወዳጃቸው ጋር ነው። የምትወደው ጌታን እንዲህ አድርጎ የሚያመልክ የሚቀበል ከፍ የሚያደርግ ቤተሰብ አንድ ቀን ግን ፈተና ገጠመው። የሚወደው አንድ ወንድማቸው በጠና ስለታመመባቸው መጥቶ እንዲፈውሰው መልእክተኛ ቢልኩበትም ቀረ። ጌታ ግን በኋላ ላይ አልዓዛር ከሞተና ነገር ካለቀ በኋላ መጣ። የነገራቸው ነገር ቢኖር እናንተ በእግዚአብሔር መታመናችሁን አምላካችሁን ስግደታችሁን ብቻ ቀጥሉ፣ ሌላ ምንም ችግር የለም ነበር ያላቸው። እናም ውጤቱ ምን ሆነ? ያ ቤተሰብ የሚወዱትን ወንድማቸውን እንደገና በሕይወት አገኙት። አይደለም ታሞ ሞቶም አስነሳው። ይህ የእግዚአብሔር የሚያመልክ ኢየሱስን ማስተናገድ የሚያውቅ ከኢየሱስ ክርስቶስ ጋር ተጣብቆ መኖርን የሚያውቅ ቤት የሚወዱትን ወንድማቸውን አልዓዛርን እንደገና በትንሣኤ ተቀበሉ። አቤት ድንቅ ነው! እግዚአብሔር በቤተሰብ ይመለካል። እግዚአብሔር አይኖቹ ቤተሰብ ላይ ናቸው። የኮርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የወህኒ ጠባቂው ቤተሰብ፣ አዎ ጳውሎስ ያጠመቃቸው የእስጢፋኖስ ቤተሰቦች ታሪክ ብናወራላችሁ ብዙ ነው። አዎ መጽሐፍ ስለነኚህ ሁሉ ይተርካል። እግዚአብሔር በቤተሰብ መካከል ስለማምለክ ብዙ የሚያስተምረን ነገር አለው። ልብ እንበል፣ እግዚአብሔር የሚያመልክ ቤተሰብ ሁሉ የሚያየው ሕያው የእግዚአብሔር ተአምራትን ምልክት ይሆናል። ያለንበት ዘመን እግዚአብሔርን መካከለኛነት እግዚአብሔርን የሚመለክበት ከመቼውም ጊዜ በላይ ፊቱን የበለጠ መፈለግ የሚያስፈልግበት ዘመን አሁን ነው። ያንዳንዱን ሰው ቤት ከውጪ ሲታይ ቀጥ ብሎ የቆመ ይመስላል። ነገር ግን እግዚአብሔር እንደሚያየው ለመውደቅ ያዘመመ ቤት ነው። አንዳንዶች ቤት ይሰሩና በቤታቸው ጣሪያ ላይ አንቴና ያቆማሉ። ይሁን እንጂ አንቴና ያሏቸው ቤቶች ሁሉ ቴሌቪዥን ያላቸው አይደሉም። ልብ ልንል ይገባል።
ይሁን እንጂ አንቴና ያሏቸው ቤቶች ሁሉ ቴሌቪዥን ያላቸው አይደሉም። በቃ ቤት የሚያምረው አንቴና ሲኖረው ነው የሚባል እሳቤ ቴሌቪዥን የመግዛት አቅም የሌለው ቤተሰብ ሁሉ ጣሪያው ላይ ያቆመውን አንቴና አለው። ሰው ሁሉ ባለ አንቴና ነው። ይሁንና አንቴና ያለው ሁሉ ሰው ሁሉ ግን ቴሌቪዥን ያለው አይደለም። ይህ ምን ለማለት ነው? የቤቶቹ ውጫዊ ገጽታ የቤቱን ውስጣዊ እውነት አያመለክትም ለማለት ነው። የውጭው ገጽታ የሰዎችን ትኩረት ለመሳብ እውነታውን ለማዛባት የተደረገ ነው። ከውስጥ ያለውን እውነታ የሚጋፈጡትም ሆነ የሚኖሩበት በዚያ ቤት ውስጥ ያሉት ቤተሰቦች ናቸው። እግዚአብሔር የሚያየው የውስጥን ነው። በአንድ ቤት ውስጥ የአምልኮተ እግዚአብሔር አለመኖርና መኖር ቤቱ እንደ ዘመመ ወይንም ደግሞ ቆሞ እንደሆነ በዚያ ይታወቃል። የጠንካራ ቤተሰብ እግዚአብሔርን ያማከለ መካከለኛ ያደረገ ቤተሰብ እንደዚህ አይነት ቤተሰብ ነው። አሜን። ጌታ እግዚአብሔር ይባርካችሁ። እዚህ ላይ ንባቦቹን አቆምና ጨርስና ወደ ዛሬው ሐሳብ ደግሞ እንሄዳለን። ዛሬ ዋናው ምንድነው? በዚሁ ሐሳብ ላይ ለእናንተ እድሉን በመስጠት ማውራት ይኖርብናልና የቀረውን 15 ደቂቃ ቅድም ያነሳሁትን ሐሳብ እንወያያለን ከእናንተ ወስደንና በዚህ ላይ ሐሳብ እንድትሰጡ ነው። የመጀመሪያው ጥያቄ የነበረው እግዚአብሔር ለምን ይሄንን ያህል ቤተሰብ ላይ አጽንኦት ሰጠ የሚል ነው። እግዚአብሔር ደግሞ ቤተሰብን የሰጠውን እግዚአብሔር ለቤተሰብ የሰጠውን ክብደት ያህል እኛስ እየሰጠን ነው ወይ? ባለፈው ትዝ ይላችኋል አንድ ታሪክ አንብቤ ነበር። ምሳሌ ጥረሽ የምትባል በግ ነበረች አንድ ቤተሰብ ውስጥ። ጥረሽ የምትባለው በግ አንድ ያየነው ነገር አለ። ጥረሽ ጠዋት ትገባለች፣ ማታ ማንም እረኛ የላትም። ልክ እንደ ሀገራችን ዶሮ ጭራ ነው የምትበላው። አይታችሁ እንደሆነ የሀገራችን ዶሮች የሀገራችንን ዶሮ እንደዚህ ሀገር ዶሮ ጋጥ አታረጉም። ለምን? ማስል አለው። ማስሉ ከየት መጣ ብላችሁ ወደ ኋላ ብትሄዱ ማስሉ ለምንድን ነው የዚህ ሀገር ነው ዶሮ እንደ ልብ የምናላምጠው የዛኛው ስለምን ጥርሳችን ላይ ተነከረ ብትሉ፣ ምክንያቱም እነኚህ ምግቡ እነሱ ጋር ይመጣል። የሀገራችን ዶሮች ግን ዶሮቹ ናቸው ወደ ምግቡ ጋር የሚሄዱት። እነሱ ናቸው ጭሮ የሚበሉት እና ለመጫር ደግሞ ጡንቻ ያስፈልጋል። በጡንቻቸው ጭሮ ስለሚበሉ ጡንቻሞች ናቸው እና ማስል አላቸው እና ለመብል በበቁ ሰዓትም ጥርስ ይጠይቃሉ እና ያው የዘራው ዓለም ያጨረሰው። ስለዚህ እቺ ቅድም ጥረሽ ያልኳት ባለፈው ያነበብኩላችሁ ታሪክ ጥረሽ ጠዋት ወጥታ ማታ ነው የምትገባው። ማታ ካወሬ ለመከለል ወደ ቤት ትገባለች። የትጋጠች ምን ውሃ ጠጣች የሚላት የለም። ስሟም ጥረሽ ነው። እንደዚህ አይነት እንዳይሆን ቤተሰቦቻችን ምሳሌ ሌላም እንደዚህ አይነት ቤተሰብ እንዳለ የሚቀርብል ሰማያዊ ነገር ለአንድ ቤተሰብ የማቅረብ የቤተሰብ ኃላፊነት ነው በሚል ነው ያንን ያነሳ ነው። ሌላም አለ እንደዚህ መካከለኛ ያላደረገ በቃ ሰው ደክሞ የሚኖር ሰው አለ። እዚህ ጋር ደግሞ ያየናቸው ሶስቱ የቤተሰቦች ምሳሌ ደግሞ ለቤተሰብን የሚመግቡ ደግሞ አሉ። ስለዚህ እስኪ ምን አስተያየት አላችሁ? ለእናንተ እድሉ ልስጥ። ስማችሁን ስጡኝ። ወንድሜ ሰውነት ሩቴ ቦኤዝ አለው የሚናገር ሰው ካለ ይቅደምና እኔ መጨረሻ ሆናለሁ። ከሌለሽ እኔ ማጣላት ፈልጋለሁ። አቤት አስተያየት መስጠት ፈልጋለሁ። ሳራ እባላለሁ። ሳራ ይሻለው። እሺ ሌላ ስሎች አላችሁ? ሌሎች
መስማታችሁን መልእክቱ እናንተ ጋር መድረሱን ማቀው ስትናገሩ ምላሽ ስትሰጡ ነው። ያለበለዚያ አልሰማችሁም ማለት ነው። ሌሎች አስተያየት የምትሰጡ የቀረላችሁ ነገር ካለ በዚህ በሁለት ጥያቄዎች ላይ እንመለከታለን። ሁለት ጥያቄዎች እናቀርብላችሁ። እግዚአብሔር ለምን ነው ቤተሰብ ላይ አጽንኦት ያደረገው? እኛስ እግዚአብሔር አክብዶ ያየውን ክብር የሰጠውን ቤተሰብ ክብር ሰጥተናል ወይ የሚለው ነው። አስተያየታችሁን እንድትሰጡ የላችሁም? ባራ ጀምር እስኪ። እግዚአብሔር ይባርክህ የኔ ወንድም። ይሰማል? አዎ ትሰማለሽ። በትምህርት በጣም ደስ ብሎኛል። እንግዲህ 4 የጠንካራ ቤተሰብ ባህሪ ብለህ 4 ነጥቦች አስቀምጠሃል። እነሱም አንደኛ እግዚአብሔር መካከል የሆነበት ቤተሰብ፣ ሁለተኛ ዓላማና ራዕይ ያለው ቤተሰብ፣ ሶስተኛ የቤተሰብ አባላት የሥራ ክፍፍል በመንፈሳዊ ማለት ነው ያላቸውና በመንፈሳዊ ድርሻ ያላቸው ቤተሰብና በአራተኛ ደረጃ ደግሞ አንድነት የሚታይበት ቤተሰብ። እነዚህ ባህሪ ያላቸው ቤተሰቦች የጠንካራ ቤተሰብ ነጸብራቅ ናቸው ብለህ አስተምረናል። ለአንደኛው የእግዚአብሔር መካከለኛ የሆነበት ቤተሰብ 3 ምሳሌዎች ሰጠናል። በጣም ደስ የሚል ነው። አንደኛው የአብርሃም ቤተሰብ ነው። አብርሃም ቤተሰቡን ልጆቹን ኢቭን በቤቱ ያሉ ሰዎችን በጸሎት እንዳስተማራቸው እግዚአብሔርን ስርዓት እንዳስተማራቸው እግዚአብሔር ደግሞ ከዛ የተነሳ ለአብርሃም ምንም ነገር እንደዚህ እኔን የሚያስብ ልጆቹን እኔን የሚያስተምር እኔም አልደብቀውም ብሎ እግዚአብሔር ብዙ ነገር አንደኛ ቃል ኪዳን እንደገባለት፣ ሁለተኛ በስተርጅናው ወራት እንኳን ዓለም ልሞት ለአብርሃም እና ለሳራ ልጅ እንደሰጣቸው ከሰጣቸው ልጅ ጋር ቃል ኪዳን አግብቶ እስካሁን ድረስ የአብርሃም የሳራ የያዕቆብ አምላክ እንደሚባል ስለዚህ አብርሃም አንደኛ የእግዚአብሔር መካከለኛ የሆነበት ቤተሰብ እንደሆነ አስተምረናል። ሁለተኛ ኢዮብ ነው። ኢዮብ ደግሞ እግዚአብሔርን የሚፈራ ቅን እንደነበረ በዛ ሁሉ ሀብቱ እንኳን በትዕቢት ያልተኮፈሰ ይልቁንም ልጆቹ እንዳይበድሉ ሁሉ ጊዜ ስለ ልጆቹ በእግዚአብሔር ፊት የሚቆም ቅን ሰው እንደነበረ አስተምረናል። ከዛም የተነሳ ጠላት በሱ ላይ ብዙ ሰልፍ ያስነሳበትን እሱ ጸንቶ እንደቆመና በመጨረሻ ደግሞ እግዚአብሔር እንደባረከው አይተናል። ቅድም የእግዚአብሔር ቤተሰብ እግዚአብሔር መካከለኛ ቤተሰብ ያለ እንደውም ምርኮም እንደሚማርክ የተወሰደባቸው ቢኖር እንደገና እግዚአብሔር አሳልፎ እንደሚሰጣቸው የዘለልኩት ነጥብ ነበረ። በሶስተኛ እግዚአብሔር መካከለኛ የሆነበት ቤተሰብ ያሳየህን የነ አልዓዛር የማርያምና የማርታ ቤተሰብ ነው። እነዚህ ቤተሰቦች ታማቾች ናቸው፣ እህትና ወንድሞች ናቸው። ጌታ ወደ እነሱ መሄድ በጣም ደስ እንደሚለው እንደሚወዳቸው እነሱም እሱ ሲመጣ ደስ እንደሚለው ማርያም እስከዛሬ ድረስ እንደውም ጌታ ኢየሱስን በእንባዋና ለሞቱም ደግሞ ሽቶ በጣም ውድ የሆነ ሽቶ እንዳፈሰሰች የሚነገርላት ነች እና ጌታ ወደ እነሱ ቤት ሰዎቹን ሁሉ አስከትሎ እንደሚሄድ እነሱም ደግሞ ችግር በደረሰባቸው ጊዜ ወንድማቸው በተለየባቸው ጊዜ የምትወደው ሰው ታሟል ተብሎ እንደተነገረው እሱም ወደዛ ቤት ሄዶ ታላቅ ታምር እንዳደረገ
አስተምረናል ማለት ነው። እነዚህ ቤተሰቦች ብዙ ቤተሰቦች አሉ፣ ግን እነዚህን ሶስቱን አሳይተናል ማለት ነው። ስለዚህ እግዚአብሔር ለምንድን ነው ቤተሰብን ማዕከለኛ ቤተሰብን ለምንድን ነው ማዕከለኛ ያደረገው ለሚለው ጥያቄ እንደኔ ያው እግዚአብሔር መጀመሪያም ሰማይና ምድርን ከፈጠረ በኋላ አዳምን ከፈጠረ በኋላ አዳም ብቻውን መሆን መልካም እንዳልሆነ አጋዥ እንደሚያስፈልገው አስቦ ከጎኑ ሔዋን እንደፈጠረለት እንደባረካቸው ብዙ ተባዙ ምድሩን ውረሱ እንዳላቸው ከነሱ ጋር በኃጢአት ከመለየታቸው በፊት ራሱን ይገልጽላቸው በመካከላቸው አብሯቸው ይሄድ እንደነበረ ይናገራል። እና ቤተሰብ የቤተክርስቲያን ነጸብራቅ ነው። ቤተክርስቲያን እንደውም ከቤተሰብ ነው የሚጀምረው። ስለዚህ እግዚአብሔር ቤተሰብን በጣም ነው ትኩረት የሚሰጠው። ምክንያቱም ቤተሰብ ነው አድጎ ቤተክርስቲያን የሚሆነው። ስለዚህ እግዚአብሔር ጠንካራ ቤተሰብ ማየት ይፈልጋል። እኛም ቤተሰባችን የጸሎት ቤት እንዲሆን ልጆቻችንን እግዚአብሔር ፈሪሃ እግዚአብሔር እንዲሆን ኮትኩተን እግዚአብሔር ማዕከለኛ አድርገን መመላለስ እንዳለብን ነው በጣም የተማርኩት ያስተዋልኩት ከዛሬ ካስተማርከን ትምህርት ማለት ነው። ለመጀመሪያ ያን የሚሄድበት ካውድ ምንድነው በህይወታችን የመጀመሪያ የሚያስኬድበት ካውድ መንፈስ ቅዱስ መጀመሪያ ያወረደበት ለአይሁዶች ነው፣ ለሐዋርያቶች ነው። ከዛ በኋላ የሚለው አሁን ነው የምንመልሰው ወይስ በኋላ ነው አላውቅም። መመለስ ትችያለሽ። ኦኬ። እና እንደኔ በመጀመሪያ ያው ለሐዋርያቶች ነው መንፈስ ቅዱስ የወረደው። በዛን ቀንም ያው ጴንጤቆስጤ ቀን ወይም 50ኛው ቀን በመባል ይታወቃል። በሁለተኛው መንፈስ ቅዱስ የወረደበት እንደዚሁ እግዚአብሔር መካከለኛ ባደረገ በቆርኔሌዎስ ቤት ይመስለኛል። ከዛ በፊትም አንድ ቦታ ላይ ጴጥሮስ የዛን ቀን እነሱ በመንፈስ ቅዱስ ተሞልተው ምንድነው በዚህ ሰዓት ገና በጠዋቱ ሰክረዋል ብለው ሲሏቸው ሐዋርያ ጳውሎስ ተነስቶ በሰበከ ጊዜም መንፈስ የዛን ጊዜ ወደ 3000 የሚሆኑ ወደ ጌታ መጣና እዛ ላይ ሊሆን ይችላል ያስባለሁ። እንግዲህ ከሁለቱ አንዱ ነው፣ ትረዳኛለህ። በወረደበት ቀንና በአሕዛብ ደረጃ ይሄ ነው። በቃ ጨርሻለሁ። ጌታ ይባርክሽ። ጥሩ አንደኛ የጥሩ ተማሪ ባህሪ ነው ያለሽ። ትምህርቶቹን በጣም በደንብ ትከታተያለሽ፣ በደንብ ትሰሚያለሽ። ማለት ብዙ ጊዜ የምናስተምረውን ሁሉም ሰው ላይ ሰማ ይችላል፣ ግን አንድ ሰው ደግሞ ሲሰማ ትልቅ ነገር ነው። አንድ ሰው ታውቃላችሁ በጉባኤ ውስጥ ትልቅ ነው። ለአንድ ሰው ጌታ ባህር ተሻግሮ ይሄዳል። አንድ ሰው በእግዚአብሔር ቤት ትልቅ ነው እና እንደው ከብዙ ሰው እንኳን አንድ ሰው ራሱ ቢሰማ እንኳን በቂ ነው። ምን እያልኩ ነው? ያንዳንዱን ነገር መዝግበሽ ቅደም ተከተሉን እንኳን በደንብ ሰምተሽ እንደሆነ ያሳያልና ጌታ እግዚአብሔር ይባርክሽ፣ ያብዛልሽ። እንደዚህ ከጌታ ስር መማር ይሄ የማርታ ባህሪ ነውና ጌታ እግዚአብሔር ያሳድግልሽ። ለብዙዎች ደግሞ ለቤትሽን በረከት ያድርግሽ። እውነት ነው። እግዚአብሔር ለምን ሰጠው ብለናል። አጽንኦት ለምን ሰጠው የሚለውን ነገር አጽንኦት ቤተሰብ ላይ ነው በጣም ፎከስ አድርጎ እግዚአብሔር የተናገረውና ይሄ ቬሪ ኢምፖርታንት ነው። ማጠቃላይ ላይ በደንብ እናወራዋለን። እስኪ አሁን ደግሞ ወደ ምክንያቱም ለምን መሰላችሁ ሰምተን ስንናገር የተማርነው ውስጣችን ስንናገር ያስታውቃል። አንዳንድ ጊዜ ካልሰማን ከመስመር ነው የምንወጣው። ካልሰማን ከርዕስ ወጥተን የራሳችን ዓለም ውስጥ ነው የምንገባው። ስንሰማ ግን እንደዚህ ልክ እንደታችን ትምህርቱ ላይ ፎከስ አድርጋ እንዴት
እንደተናገረች አይታችኋልና ለብዙዎቻችን ትምህርት ነው። ጌታ ይባረክ። ወደሚቀጥለው ሰው ሄዳለሁ። ሩት እስኪ ድምፅሽን አሰሚኝ። እሺ ሰላም ላንተ ይሁን ወንድሜ ሰውነት፣ ሰላም ለእናንተ ይሁን የቤሪያ ቅዱሳኖች። እግዚአብሔር የተመሰገነ ይሁን። ከጥያቄውን ሳለው እግዚአብሔር ለምንድን ነው ቤተሰብ ላጥነት የሰጠው የሚል ጥያቄ ነው ያለውና ምክንያቱም አገር መሪ ቤተክርስቲያን መሪ የሚነሳው ከቤተሰብ ስለሆነ ሀገርንም የሚጠቅም ቤተክርስቲያንንም የሚጠቅም መነሻው ቤተሰብ ነው። ያለ ቤተሰብ ግን ብሎ ባየር ላይ የመጣ ነገር ስለሌለ የዚህ የቤተሰብ መስራች ደግሞ እግዚአብሔር ራሱ ስለሆነ አዳምን ፈጥሮ ከዛ ሔዋንን ፈጠረ ማለት ነውና ፈጥሮ ብቻ ደግሞ አይደለም የታቸው በመካከላቸው የሚመላለስ እንደነበረ እናነባለንና ያው በፍጥረት ላይ ስናነባ አይተናልና እግዚአብሔር እንደመጣ እንደሚያናግራቸው ማድረግ ያለባቸውን እንደሚነግራቸውና ይሄ እግዚአብሔር ዓላማ እግዚአብሔር አጀንዳ ነውና የመልካም ነገር መገኛ ቤተሰብ ስለሆነ ማለት ነው። ያ ሁሉም ቤተሰብ መልካም ነገር ይገኝበታል ማለት አይደለም። እንዳለው ጥንካሬ መጠን ነው እንዳለው መመሪያ እንደሚሰጠው ለልጆቹ እንዳለው ነገር ነውና ከዚህ አጋጣሚ መናገር የምፈልገው ምንድነው ብዙ ጊዜ ቤተሰብ ለልጆቹ የሚበላ የሚለበስ ጥሩ ትምህርት ቤት ምናምን ይመርጣልና መጥፎ አይደለም፣ እጅግ በጣም ጥሩ ነው እና ለመንፈሳዊ ህይወቱ ደግሞ በቃ ቸርች በሚሰጠው ትምህርት ላይ ያብቻ በቂ እንደሆነ ግን የሚገርመው ወላጅ ለልጆቹ ልጄ ቁጭ በል ብሎ ደብተር እስክሪብቶ ያዥ ሳይል የሚያስተምረው አለ። ልጆቹ የሚማሩት ያው ልጆቹ የቤተሰብ አካል ስለሆኑ ተተኪዎችም ስለሆኑ ለዛ ነው ይሄንንም ነው ደግሞ ስለሚያስፈልገን ስለሚጠቅመንም ነውና ልጆቹ ግን በጣም ተከታትለው የሚይዙት ወላጆቻቸው የሚያደርጉትን ነገር ነው። ምናልባት ልጆቹም መኪና ጭኖ ወደ ትምህርት ቤት የሚወስዱ ወላጅ በስልክ የሆነ ሰው አንስቶ ሊያወራ ይችላል፣ ሊያወርድ ይችላል። ልጆች ያንን ነው የሚሰሙት። ወላጅ ክፉ እንዳይባል በማሰብ ልጆችን ሂድና እንደዚህ ያድርግ ሊል ይችላል፣ ያንን አድርግ ሊል ይችላል። ይሄ ራሱን የቻለ ትምህርት ቤት ነው። በህይወቱ ይቀርጸው ነው ልጁን ያለው። እና በልጆቻችን ፊት የምናደርገው ነገር ምን ያህል ጥንቃቄ እናደርጋለን? ምን መለከተን የምናያቸው አማርኛውን ቢሆን እንግሊዘኛው ምን ያህል ጥንቃቄ እናደርጋለንና ያ በጣም ዋና ነገር ነው። ሳይመስለን ልጆቹን የምንቀርጸው በራሳችን ባህሪ ነው። በተለይ ክርስቲያን ደግሞ ልጅን መቅረጽ ያለበት በእግዚአብሔር ቃል ነውና እኛ ይመስለናል እዛ ወስደን ስለሰጠን እዛ ጋር ግን ከህይወት ነው የሚማሩትና እንደገና የተጣሉ ባልና ሚስት በቃ ልጆቻቸውን ያስጨንቃሉ። ሂድናት እንደዚህ በላት፣ ሂድና አባት እንደዚህ በል እና ምን እየቀረጽንባቸው ነው? ምን አይነት ቤተሰብ እያፈራን ነው ያለነውና ለሚበሉት ለሚለብሱት ነው ዋጋ መንከፍለው በህይወታቸው ለነገላላቸው ነገር ግን እየተጨነቀን አይደለም፣ ዋጋ እየከፈልን አይደለም። ያ ብቻ ነው የሚያሳስበንና ግን እዚህ ጋር በጣም ብዙ ነገር ያበላሽናል ሳይመስለን ማለት ነውና ይሄንን እናገራለሁ። ምክንያቱም እግዚአብሔር ትኩረት የሰጠው የቤተክርስቲያን መሪ ከቤተሰብ ስለሆነ የሚወጣው፣ የሀገር መሪ ከቤተሰብ ስለሆነ የሚወጣው፣ አገር አፍራሽ ከቤተሰብ ስለሆነ የሚወጣው፣ ቤተክርስቲያን የሚከፋፍል ከቤተሰብ ስለሆነ የሚወጣው ማለት ነው። ለቤተሰብ ክብደት እግዚአብሔር ለቤተሰብ ክብደት የሰጠውን ያህል እኛ ክብደት እንሰጣለን ወይ? በጭራሽ አንሰጥም፣ እየሰጠንም አይደለንም። አሁን ግን ይህንን ሰምተናል። ከዚህ በኋላ ግን ልንሰጥ ይገባል። ምክንያቱም እግዚአብሔር አንድ ሐሳብን ያለ ምክንያት ወደኛ ስለማያመጣ ማለት ነው። የመጀመሪያው የመንፈስ ቅዱስ በሐዋርያት ለየት ያለ ቤተሰብ የወረደው የሚለው ሁለቱ ሐሳብ እንግዲህ 120 ሆነው ነው ሲጠብቁ የነበሩት እነሱ ላይ ነው የመጀመሪያው የወረደው ማለት ነውና ይህንን በየጨርሳለሁ። ለሳይት ይባርካችሁ፣ ተባረኩ።
አሜን። ጌታ እግዚአብሔር ይባርክሽ እህታችን ሩት፣ ጸጋ ያብዛልሽ፣ ይጨምርልሽ። ብዙ ጠቃሚ ነገሮችን ደግሞ ነግረሽናል። ጌታ ይባርካችሁ። ዛሬ እህታችን ሳራና ሩት ስለተናገራችሁት ሀሳብ ጌታ ይባርካችሁ። ለዛሬ እዚህ ላይ ይበቃናል። እዚህ እንግዲህ ነገር ግን በቀጣይ ምን እናርግ የሚል ሀሳብ አለ። ምን እናርግ? ይህን ትምህርቱንስ ተማረን። አሁን ምን እናርግ? ወጥዱ። አሁን ከዚህ በኋላ እነኚህን ሀሳቦች ጠንካራ ቤተሰቦችን አይተናል። 3 ነገሮችን አይተናል። በእግዚአብሔር ለቤተሰብ የሰጠውን ፎከስ አይተናል። እዚህ ጋር ትልቁ ነገር ቅድም ራሱ መንፈስ ቅዱስም ራሱ እንግዲህ በአዲስ ኪዳን ትልቁ ተስፋችንና ኃይላችን መንፈስ ቅዱስ ነው። ምክንያቱም ፕሮሚስ የተደረገልን ስፒሪት ስለሆነ በ50ኛው ቀን እንዳለው ጌታ ኢየሱስ ክርስቶስ መንፈሱን ልኳል። መንፈሱ በዛ መንፈስ ኃይል ነው ያለ ነው። ቅድም አንድ ጥያቄ ላይ ተዝላችሁ እንደሆነ በአሕዛብ ላይ መጀመሪያ መንፈስ ቅዱስ የወረደው በቆርኔሌዎስ ቤት ነው። በቤተሰብ ላይ ነው፣ ቸርች አይደለም። በጣም የሚገርመው በቤተሰብ ላይ ነው። የመጀመሪያው በአሕዛብ ላይ መንፈስ ቅዱስ ያረፈው ቤተሰብ ላይ ነው። ምንድነው ቤተሰብ? እግዚአብሔር ከቤተሰብ ጋር ምን ጉዳይ አለው የሚለው ነገር በደንብ እንድናይ ፈልጌ ነው። ከቱም ፎከስ አለው ጌታ በጣም እና ይሄ ቤተሰብ እግዚአብሔር የሚፈራ ምጽዋት የሚሰጥ በቀን 3 ጊዜ የሚያመልክ ይህን ሁሉ የሚያደርግ ቤተሰብ ነው እና እንደዚህ አይነት ቤተሰብ በጣም አስፈላጊ ነው፣ ምሳሌ ስለሆነ። ስለዚህ በዛ ሰዓት ጌታ ያስፈልገው ነበርና ይህን ሁሉ እያደረገ ተስፋችን የሆነውን ኢየሱስ ክርስቶስን ግን አያውቅም ነበርና በጴጥሮስ አማካኝነት በመጀመሪያው ሐዋርያ በራሱ በጌታ ከበጉ ሐዋርያት ከሆኑት ከአንዱ አንደበት የኢየሱስ ክርስቶስን ሲናገረው ታያላችሁ። ንግግሩም የልብ ዝግጅት ስላለ ንግግሩንም አላስጨረሰውም። ታስታውሳላችሁ። ገና መናገር ሲጀምር ነው ጴጥሮስ መንፈስ ቅዱስ የወረደው በዚህ በተዘጋጀ ቤተሰብ ነው። በተዘጋጀ ልቡን ባዘጋጀ ጌታን በሚፈራ ቤተሰብ ላይ ነውና ቤተሰብ በጣም እግዚአብሔር አጽንኦት ይሰጠዋል። በጣም እኛ ነን ያልሰጠነው እና ሲሪየስ እንድንሆን ነው ቤተሰቦቻችን ላይ እንደው ቤተሰብ እንደው ትዳር መስራት ስላለብን አለ የምንመሰርተው፣ ልጅ መውለድ ስላለብን አለ የምንወልደው። ለእግዚአብሔር ሀሳብና ዓላማ ነው ትዳራችንም ልጆቻችንም። ስለዚህ ዋትዱ ምን እናድርግ የሚለውን ነገር ኔክስት ዊክ ጌታ ቢፈቅድ ብንኖር እንቀጥላለን። ጌታ ይባርካችሁ። በርቱ። እግዚአብሔር ታላቅ ስራ ስላለው ጥሩ በጣም ጠንካራ ቸርች አሁን አሜሪካን ውስጥ ባለ ኢሮፕ ውስጥ ኢትዮጵያ ውስጥ ስታዩ ጠንካራ ቸርች ጠጋ ብላችሁ ተመልከቱ። ጠንካራው ቸርች ፓስተሩን እንዳይመስላችሁ። ጠንካራው ቸርች ኦፍ ኮርስ የራሱ ድርሻ አለው ፓስተሩ፣ ግን ቸርቹን ጠንካራ ያደረገው አንዱ ዛሬ ያወራነው ነገር ነው። ምንድነው ካላችሁኝ ቤተሰቦች፣ ጠንካራ ቤተሰቦች እዛ ውስጥ ስላሉ ነው ቸርቹ የጠነከረው። ልፍስፍስ ቢሆን ቤተሰቡ ቸርቹ የዛሬ 40 ዓመትም 50 ዓመትም 20 ይሆናሉ። ከ20 ዓመትም በኋላ 20 ናቸው። ኢምፓክት አያመጡም በከተማ ውስጥ በቃ። ምክንያቱም ለምን ቤተሰብ ላይ ያልተሰራ ስራ ቸርች ላይ አይመጣም። ሰው ተሰባስበው ሊያደርገው አይችልም። የሚጀመረው ቁም ነገሩ የሚጀመረው ከቤተሰብ ስለሆነ ነው። ጠቃ ስትሩ ነኝ ጠንካራ ቸርቾች ብታዩ አንድ በጣም የሚገርም ቪክቶር የሚባል ቸርች ነበረ በእኔ ከተማ። በጣም ሰው ፓስተሩ ከ30 ዓመት በላይ የመሩ ናቸውና ንብ ታውቃላችሁ? ሜምበሮቹ ንብ ናቸው። እንደ ንብ ነው የሚሰሩት እና በአካባቢ ያለውን ወደ 8-9 ቤት የሚሆን ቤት በሙሉ ገዝተው የቸርቹ እንትን አደረጉት። የቸርቹ ፓርት አደረጉት። በጣም አሰፉት ቸርቹ ነው። ይሄ ግዛት ለእግዚአብሔር መሆን አለበት ብለው ይሄን ያደረጉት በዛ ውስጥ ያሉት ጠንካራ ቤተሰቦች ናቸው። ጠጋ ብላችሁ ስታዩ ባልና ሚስት ልጆች በሙሉ እንዴት እንደሚሰሩ ፉል ታይም ስራ አላቸው። ግን ፉል ታይም ነው እግዚአብሔርን ስራ መጥተው እግዚአብሔር ቤት የሚሰሩትና በጣም ምሳሌ የሚሆኑ ሰዎች ናቸው እና ይደንቀኛል። እና አንድ ጠንካራ ቸርች ስታዩ ጠጋ ብላችሁ ቤተሰቡን እዩት። ያኔ የምንማረው ነገር አለ ከዛና ከቤተሰብ የሚጀምር ነገር አለ። እግዚአብሔር ይባርካችሁ። ኔክስት ዊክ ዲቴል በደንብ እንማራለን። እርስ በርስ ደግሞ ተናገሩ በዚህ ነገር ላይ። ጌታ ይባርካችሁ። ጨርሰናል። አሁን ወደሚቀጥለው ፕሮግራም እናልፋለን። በጋሻው ወይ ደግሞ እያይል ገብታችሁ ከሆነ
ድምጻችሁን አሰሙኝ። ገብቻለሁኝ ወንድሜ ሰውነት ሰላም ላንተ ይሁን። አሜን። ያልዬ እንኳን ደህና መጣሽ ታችን። ጌታ እግዚአብሔር ይባርክሽ። ተባረኪ። ጊዜውን ላንቺና ለጌታ መንፈስ ሰጣለሁኝ። ተከናወኝ። አሜን አሜን አሜን። እግዚአብሔር ይባርክ አንተንም አብረው ያገለገሉ ሁሉ እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛላችሁ። እናንተም ቤታችሁም የተባረካችሁ ነው። ተባርካችኋል። በረከቱ አሁንም በላይ ይጨምርላችሁ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለአምላካችን ይሁን። ሰላም የቤሪያ ቅዱሳን ወገኖቼ እንዴት ናችሁ? እግዚአብሔር የተባረከ ይሁን። የእግዚአብሔር ሰላምና ጸጋ ለእናንተም ይብዛላችሁ። ጌታ ይመስገን። ሌላ እድል ተሰጥቶን ደግሞ እንደገና በፊቱ መሆን ችለናል። ክብር ለሱ ይሁን። ስለነበረን ጊዜ ሁሉ እግዚአብሔርን ባርካለን። ጌታ የተመሰገነ ይሁን። በተለያየ ሁኔታ እግዚአብሔር ቃሉን እያፈሰሰ ምክሩን እያፈሰሰልን ይጠቅመናል። ስለዚህ እግዚአብሔርን እናመሰግናለን። ጌታ ስሙ ይባረክ። ምን እንከፍለዋለን ለሱ? ይሄን ብቻ ብለን ነው ዝም የምንለው። እግዚአብሔር የተባረከ ይሁን። አሁን ያው የሥነ ጽሑፍ ጊዜን እንቀጥላለን። 1 ሰዓት አለን በዚህ ጊዜ ውስጥ። እንግዲህ ቀጥታ ወደ መቀበል ሄዳለሁኝ ጊዜን ለመጠቀም። ተባረኩ። ሰንዬ እንኳን ደህና መጣሽልን። ተባረኪ። አቤት ፀሐይ። እሺ እቴ ፀሐይ እንኳን ደህና መጣሽ። ተባረኪ። ብርቅነሽም አለው ያይልኝ። እሺ ብርቅነሽ ተባረክልኝ። እንኳን ደህና መጣሽ። የኤሊዬ ሰላም ላንቺም። ሩቴ ቦኤት መጨረሻ ላይ እሺ ሩትዬ ተባረኪ። እንኳን ደህና መጣሽ። የኤሊ ትዕግስትም አለው። ትዕግስትዬ እንኳን ደህና መጣሽ። ተባረኪ። ወንድሞችም ተሳተፉልን። ተባረኩ። እሺ እንጀምርና እየተዘጋጃችሁ ሌሎቻችሁ ስም ለመስጠት ከቴሰኒ ጋር እንቀጥላለን። ተባረኩልኝ። ግቢ ሰኒ። ወማለው አው ተሰማያለሽ ሰኒ። እግዚአብሔር ይባርክሽ እያልዬ ተባረኪ። ዘመንሽ ይባረክ። ባርኮ ለበረከት ያድርግሽ። ጸጋውን ያብዛልሽ። ፊቱን ያብራልሽ። ቤተሰብሽ ትውልድሽ ይባረክ። ተባረኪ እህታችን። ወንድማችን ሰውነት እግዚአብሔር ይባርክ። ብዙ አስተማሪ ነገሮችን ሁልጊዜ እያመጣ ስለምታስተምረን እግዚአብሔር ይባርክ፣ ያብዛልህ፣ ይጨምርልህ። ትውልድ ዘርህ ይባረክ። ተባረኩ ቅዱሳን። ድምጻችሁን የሰማሁት ወርቅነሽ ትዕግስትዬ እግዚአብሔር ይባርካችሁ። ሩት የቢኤስ ሁላችሁንም በመስመሩ ላይ ያላችሁ እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። ሃሌሉያ። ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ ጠብቆ ማነው የቀረ ወድቆ በጊዜው ይመጣል ሁሉን ይለውጣል በመጠበቂያዬ በስፍራዬ ላይ ሆኜ ብጠብቅ አይሻልም ወይ ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ
ዝም ብዬ አንተ ተሳፍረኝም ብዬ ጸንቼ ቆማለሁ ተስፋዬን ጨብጬ በእምነቴ ብዛት እሱን አስደስቼ ሳላፈገፍግም የኋሊት ሳልሄድ ጌታን ታምኖ መኖር ራሴን ላስለምድ ጌታውን የሚጠብቅ ይከብራል በለሱን እየጠበቀ ፍሬዋን ይበላል እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ ቢዘገይም እንኳን እርግጥ ነው ይመጣል ግን እሱ አይዘገይም በጊዜው ይደርሳል በቀጠረው ጊዜ ባቀደው ሰዓት አይተናል ሁሉንም ሲሰጠው ውበት ጌታውን የሚጠብቅ ይከብራል በለሱን የጠበቀ ፍሬዋን ይበላል እጠብቀዋለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ አምነው ለጠበቁት ኢየሱስ ይመጣል አይቀርም ኢየሱስ አያሳፍርም ሃሌሉያ እናመሰግንሃለን ጌታ ሆይ ማራናታ ኢየሱስ ይመጣል ሃሌሉያ ልንኖር ከሱ ጋራ ይወስደናል ኢየሱስ ይመጣል ሃሌሉያ በምድርም ስንሆን እግዚአብሔር ደግሞ ከኛ ጋር ነው ምንም አይጎልብንም ሃሌሉያ ክብር ለአምላካችን ይሁን ኑሮዬ ይመስክር ይላል ርዕሱ ከማነበው ላይ ነው ኢየሱስ ያድናል ብዬ መስክሬያለሁ ደግሜ ነግሬያቸዋለሁ በመንገድ በቢሮ በቤት በጎረቤት ስናገር ኖሬያለሁ ስለ አዲሱ ህይወት ድምጼማ ጉልህ ነው ሁሌ ማንነቴ አካሄዴን እንጂ እርሱ ነው ፍርሃቴ ትርፍ ኪሳራዬን ስመዝን መጪውን ጊዜ ስተምን ሳይለያየን በፊት ጽድቅና ኩነኔ ላደርግ የምመኘው በቀረው ዘመኔ የማዳኑን እውነት ህይወቴ ይናገር አሁን ተረኛ ነው ኑሮዬ ይመስክር ይላል እግዚአብሔር ይባረክ ሃሌሉያ ክብር ለአምላካችን ይሁን ሃሌሉያ እንመስክር በቃ በጎረቤት በአካባቢ በስራም ቦታ ሁሉ ነገራችን አንድ አይነት ይሁን አንድ ወንድም ነበረ የሥራ ቦታ ከሌ የቤት ከሌ እንደዚህ ይል ነበርና ማንነታችን አንድ አይነት ሆኖ በስራም ቦታ ስለጌታ ስለሁሉም ስለጌታ እንድንናገር ሰዎችን እንድናጠንድ እግዚአብሔር ይፈልጋል እግዚአብሔር ይባረክ ዘመኑ አልቋል እንናገር ይግቡ ውጪ ያሉት ይግቡ እንዳይቀሩ ወደ ሲኦል እንዳይሄዱ እዳለብን ሃሌሉያ ክብር ለእግዚአብሔር ጨርሻለሁ ያኤል የተባረክ ዘመንሽ ይባረክ አሜን ተባረኪልን አንቺም እግዚአብሔር አምላክ ይባርክሽ ተባረኪ ጌታ ጸጋውን ያብዛልሽ የምትጠባበቂው ጌታ ደግሞ ድንገት ደርሶ እሱ ያስደንቅሽ እግዚአብሔር ይመስገን አሁንም አሜን እግዚአብሔር ይመስገን ኑሮዬ ይመስክር ቆንጆ ግጥም ነው እውነት ነው ከምንናገረው በላይ ሰዎች ያን ይመለከታሉ ይማረካሉ በህይወታችን እና ያንንም ኢየሱስ ያድናል ብለን መናገር መልካም ነው በህይወት ደግሞ ማሳየት
አንድ ላይ ሲሆን በጣም ግሩም ነው እና እግዚአብሔር ይባርክሽ። መልካም መልእክት ነው ያቀረብሽልን ሰንዬ፣ ተባረኪ። ፀሐዬ ቀጥይ። ሰላም ላንቺ ይሁን የምወድሽ እህቴ ያይልዬ፣ እግዚአብሔር ይባርክሽ። ያንቺ የሆነ ሁሉ የተባረከ ይሁን። አሜን። በእድሜያችን ላይ ስለጨመራት ስለዚህ ቀን ጌታን ደግሞ እናመሰግናለን። አሜን። መሽቶ መንጋቱ ነግቶ መምሸቱ ከሱ የተነሳ ነው። እግዚአብሔር ዘመን ስለጨመረልን እናመሰግናለን። በመስመሩ ላይ ያላችሁ ወገኖች ሁሉ የምታዳምጡ ልትማሩ በእግሩ ስር የተቀመጣችሁ ሁሉ ተባረኩ። ትንሽ ግጥም አንብቤ እወጣለሁ። ያይልዬ እግዚአብሔር ይባርክሽ። የቅዳሜ ዝምታ ይላል። በስቅለትና ትንሣኤ መሃል ተስፋ ተቆርጦ ሁሉ አንገት ደፍቷል። የለም የሚታይ ትንሽ ጭላንጭል፣ ያው ቅዳሜ መጣ ሲኦል የሚመስል ጠጥረጭ ሐዘን ትካዜ፣ ግራ መጋባት ጭንቀት አባዜ፣ በቃ እንዲሆነ መጨረሻዬ፣ የተከተልኩት ሁሉንም ጥዬ ጉድ ሆኛለሁ በቃ ተውኝ፣ የታመንሁበት ተሸነፈብኝ፣ ጠላቴን ሳቀ ተሳለቀብኝ፣ ከዚህ በኋላ ምን ተስፋ አለኝ? እኔ ጋር ዝምታ ግርታ፣ ጠላቴ ጋር ማን? ጠላቴ ጋር ግን ጋጋታ ውካታ። ምስጢሩ ምንድነው? እኔ አልገባኝም። ለካ ከሞት በፊት ትንሣኤ የለም፣ በለቅሶ ሳይዘራ አይታጨድም፣ ቅዳሜን ሳታልፍ እሑድ አይመጣም። እንደ ድማሚት የተቀበረው ፈንቅሎ ተነሳ ምንስ ሊያግደው? የጊዜ ጉዳይ ነው አንተም ታገሰው፣ በዝምታ ውስጥ እየሰራ ነው፣ በነገርህ ላይ ትንሣኤ አለው። ኢየሱስን አምኖ ያፈረ ማን ነው? ይላል ያይልዬ። ጨረስኩኝ። ጌታ ይባርካችሁ። ዘመን አሜን። የዴሪያ በረከት እንዲሰጥ ተባረክ። አሜን አሜን። እህታችን ፀሐይ እግዚአብሔር ይባርክሽ፣ ተባረኪልን። አሁንም ያብዛልሽ ይጨምርልሽ። የቅዳሜ ዝምታ በጣም ግሩም ግጥም ነው። ተባረኪ እህታችን። አሁንም እግዚአብሔር አምላክ ጨምሮ ይስጥሽ። አንቺም በረከታችን ነሽ። ተባረኪ፣ በርቺ። በየጊዜው ይገባሽ አካፊን። እንግዲህ ተባረኪልን እህታችን ብርቅነሽ። ቀጥይ። እሺ ሰላም እልሻለሁ እህቴ። ሰላም ቅዱሳን በመስመሩ ላይ ያላችሁ፣ እንዲሁም ደግሞ ከማለዳ ጀምሮ ወንድማችን ሰውነት ጀምሮ እየተማርን ነበር። እግዚአብሔር አምላካችን የተባረከ ይሁን። እህቴም ሰኒ ጀምሮ ከእናንተም ደግሞ እግዚአብሔር የሰጣችሁን ወደኛ አምጥታችኋል። ክብር ለእግዚአብሔር ይሁን። ስለእናንተም ጌታ ይመስገን። እንግዲህ አንድ ጽሑፍ ጀምሬ ነበረ፣ እሱን ነው የምቀጥለው። የአንዲት ኢትዮጵያዊት ታሪክ ነው ማለት ነው። አሁንና በዚህ ጉዞ በስደት ላይ ያለች ናት። የእሷን ነው የማነበው። እንግዲህ ረዘም ይላል፣ አነባለሁ። እየቆራረጥኩኝ ነው ለማስታወስ ያህል ከላይ ልጀምረው። እንግዲህ እዚህ አሁን ቤሩት ገብታለች እህታችን፣ ልጃችን ልበል፣ ያው እሷ ገብታለች። አሁን ወደ ሌላ ሀገር ደግሞ ከአሰሪዎቿ ጋር ለመሄድ ተዘጋጅታ ተነስታለች ማለት ነው። እዛ ግን አንዲት ነገር አግኝታ፣ አንዲት እህት መጀመሪያ ቤሩት ስትገባ ያገኘቻት ያቺ እህት አሁንም ድጋሜ እዚህ አውሮፕላን ማረፊያ አግኝታት አንዲት ቃል ትታላት ነበረ። እንዲህ በማለት ያቺ እህት ካናገረቻት በኋላ ሌሎች ነበሩ፣ በቃ እንዳትሄድ አሁን ጀርመን ከሄድሽ እንዳትቀሪ ምናምን ብለው መክረዋት ነበረ። እና ከዛ በኋላ ደግሞ ያቺ እህትን አግኝታ እነዚህ ያሏትን ሁለቱ እየተቀባበሉ የነገሯት ነገር ህይወት ግራ አጋባት። ምን ማለታቸው ነው?
አገሩ እንጂ ሴትዮዋና ስራዬ እንደሆነ አይለወጥ እያለች የሁለቱን ሴቶች አባባል ስታሰላስል ትኩር ብላ ስታያት የነበረች ያቺ ሴት ጠጋ ብላ ሰው ዓለሙን ሁሉ ቢያተርፍ ነፍስ ግን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። ጌታ ካንቺ ጋር ይሁን ተከናወኝ ያለቻት። ህይወት ያለቻት ነገር ባይገባትም ይቺ ልጅ እዚህ አገር ስገባ አግኝታኝ መርቃኝ ነበር። ገዳም ልጅ ናት። እኔ ፈርቼ ስሜን ስቀይርና ማተቤን ስበጥስ እሷ ግን በአረብ ሀገር አውሮፕላን ማረፊያ የእግዚአብሔር ቃል መጽሐፍ ቅዱስን ትናገራለች እያለችና የልጅቷን ድፍረት እያደነቀች በሌሎች ልጆች በእርሷ ዕድል መቅናት እየተገረመች ሳለች ያው አሰሪዋ መታ ወደዛ ይሄዳሉ እና አሁን የአረብኛ ቋንቋ በማወቋ ብዙ አልተደናገረችም። ያሁኑ ጉዟቸው በሉፍታንዛ አየር መንገድ አንደኛ ደረጃ በመሆኑ ለሴትዮዋ ልጅ መኝታ የተዘጋጀበትና የሚመጣው ልዩ መኝታ የተዘጋጀበትና የሚመጣው የምግብ አይነት የተለየ ነበር። ሁሉም የበረራ አስተናጋጆች ፈረንጅ መሆናቸው የአውሮፕላኑ ውስጣዊ ይዘትና ጥራቱ አስገረማት። አሁን ገና ነበር ውጭ ሀገር የሄደች የመሰላት። የጥጥ ባዘቱ የመሰለውን ነጭ ደመና እየሰነጠቀ አውሮፕላኑ ከፍ ብሎ ሲበር በመስኮት እየተመለከተች መንግስተ ሰማያት የገባች መሰላት። ቢላዋ ሳትንተራስ ያለ ስጋት ልትተኛ መሆኗን ስታስብ እረፍት ተሰማት። እናቷና ወንድሞቿ ትዝ አሏት። ለመጀመሪያ ጊዜ ምን ላምጣልሽ በሚሉ ፈረንጅ አስተናጋጆች መስተናገዷ ገረማት። ልጆቹ እድለኛ ነሽ ያሉኝ ይሄ ሆነን ብላ አሰበች። ብቻ ሁሉም ነገር አስገረማት። የእንግሊዘኛ ቋንቋን በየመሃሉ በመቀላቀል የሚናገሩትን የጀርመንኛ ቋንቋ ሰምታ ባትረዳውና ግራ ቢገባትም ድባቡ ግን ደስ አላት። ከ4 ሰዓት ከ25 ደቂቃ በረራ በኋላ ፍራንክፈርት አውሮፕላን ጣቢያ ሲደርሱ አጥንት ውስጥ የሚገባ ብርድ ተቀበላቸው። አውሮፕላኑ ማረፊያው በሰው ብዛት ቢጨናነቅም ጸጥ ያለ ነበር። ሁሉም በዝምታ ስራውን ሲሰራ በመመልከቷ ገረማት። በሽተኛ የያዙ መንገደኛ በተለያ መውጫና መጓጓዣ ሲወጡ ህይወትና ያሰሪዋ ልጅ በመንገደኛ መውጫ መጓዝ ነበረባቸው። የህይወት ፓስፖርት ያሰሪዋ ልጅ የአሜሪካ ሀዋ ደግሞ የኢትዮጵያ በመሆኑና በመለያየቱ ጥያቄውና ግልምጫው በዛባት። እንግሊዝኛ ቋንቋ በቅጡ ባለማወቋ የሀዋን ግራ መጋባት ያየችው ያሰሪዋ ልጅ ጣልቃ ገብታ ለምን እንደመጣች አስረዳች። ከብዙ ጥያቄና ምርመራ በኋላ ሀዋን ሲለቋት አረቧ ካሰሪዋ ልጅ በፊት ያሰሪዋ ልጅ ጋራ የጀርመኑ ፖሊስ የተቆጣ ወይም የተናደደ መሆኑ ሳይታወቅበት እንደ ብርዱ ቀዝቅዞ ተቀበላቸው። የሀገሩ ስዳት የአውሮፕላን ማረፊያው ትልቅነት እያስገረማት ረዥሙን የውስጥ ለውስጥ መንገድ አቋርጠው ሻንጣ መጠበቅ ጀመሩ። በልጅቷ ጥቆማ የሶስት ሰው ሻንጣዎችን ከጠመዝማዛውና ባለ ጥቁር ጎማ ሻንጣ መዛወሪ ያነሳች ጋሪው ላይ መጫን የህይወት ግዴታ ነበር። መሸከም አቅቷ ስትታገል አረቧ ወጣት ልትረዳት ፈቃደኛ አልነበረችም። ለካስ አገር እንጂ የህይወት ስራ አልተቀየረም። ያለቃና የምንዝር አስተሳሰብ በአውሮፓም አለ። ህይወት ሻንጣዎቹን በጋሪ ላይ ጭና መግፋት ጀመረች። የተቆለለ ሻንጣ ክምር አጭሯን ሀዋን ስለጋረዳት አንዳንድ ሰዎች ሻንጣውን የያዘው ጋሪ ብቻውን የሚሄድ እየመሰላቸው በግርምት ያያሉ። ወዴት እንደምትሄድ ባይገባትም ጥሮቿ በግንባሯ የተገታትረው ሻንጣዎቿን እንደ ተራራ ትገፋለች። የነብር ቆዳ የሚመስል ትልቅ የእጅ ቦርሳዋን አንጠልጥላ ቀይ ታኮ ጫማ ላይ ተሰቅላ ቀጭን ገላዋ ላይ እንደ ቆዳ የተጣበቀ ጂንስ ሱሪ ለብሳ በያዘችው ሐምራዊ ሽፋን የእጅ ስልክ እየተነጋገረች የነበረችውና አስታማሚ ለመሆን አብራት የመጣችው ያሰሪዋ የልጅ የአዋል ልፋትና ስቃይ የምታይበት የስጋም ሆነ የልቦና አይኖቿ ጨልመዋል። በዚህ አጋጣሚ በፍራንክፈርት አውሮፕላን ማረፊያ የተለያዩ የደንብ ልብስ የለበሱ ሀበሻ ወንዶችና ሴቶች ሰራተኞች በማንሷ የመሸማቀቅም የደስታም ስሜት ተሰማት። የስራ መደባቸው ባይገባትም የተመለከተቻቸው ሀበሻ ወንዶችና ሴቶች
እንደ ሌሎች ሁሉ ነፃ ሰዎች መሰሯት። ስለሆነም ራሷን እንደፈለጉ የሚያዟት እንደ ትንሽ አገልጋይ አሽከር አድርጋ በመቁጠሯ ምስኪንነት ተሰምቷት ተሸማቀቀች። ድንገት ባጠገቧ የተለያዩ የመጸዳጃ መሳሪያዎች የያዙ ሰው እሷ ከምትገፋው ጋሪ ጋር ሊጋጩ ሲሉ ከጋሪው ጀርባ ኢንሽሉንጉንም የሚል እንግዳ ቃል ስትሰማ አንቺ ሽልንግ ብሎ በአማርኛ የተናገራት መስሏት ድንግጥ አለች። የመጸዳጃ መሳሪያ ሰውየው በእድሜ ገፋ ያደረጉ ሀበሻ ስለነበሩ ጥርጣሬ እውነት ነበር። ምንም እንኳን ጀርመንኛ ቃል ቢናገሩም ቅላጽ ፍጹም አማርኛ ነበር። እሳቸው ቀይ የደንብ ልብስና ለብሰው ግራና ቀኝ መጠጊያቸውን ይዘው ወደ እሷ ጠጋሉና ሰላም የኔ ልጅ የኛው ነሽ እንዴ አሉ። እሷም ደንግጣ አዎ አለች። በይ ቀስ ብለሽ ሂጂ፣ ይህ ሁሉ ሻንጣ ለምን በሁለት ጋር ያታደርጉትም ነበር? ጓደኛሽ ነች እሷ አሉ አረቧ እየተመለከቱ። አይ ብላ ሳትጨርስ ቶሎ በይ ብላ አፈጠጠችባት። በራሷ ቋንቋ በመናገሯ ያልተደሰተችው ጊዜያዊ አለቃዋ ሀዋ ምንም ሳትናገር ፈቀንድ ብላ ጉዞዋን ቀጠለች። ከባርነት ሀገር ወጥታ በነፃ ሀገር ብትሆንም ባለቅየው ላይ የገዥነት በሷ ላይ የባርነት አስተሳሰብ ሳይለወጡ ወደዚህ ስፍራ መጥተዋል። ሁለቱም በአንድነት በሌላ በር ወጥተው ለበሽተኛ ወደ ተዘጋጀላቸው ልዩ የአምቡላንስ መኪና ውስጥ ገብተው ጥቂት ከተጓዙ በኋላ በሽተኛው አዛውንት ሴት ካሉበት ቦታ ደረሱ። እነርሱም አንድ ወጣት አረብ መሳይ ሾፌር በሚያሽከረክረው ሌላ መኪና ሻንጣውን ከኋላ ተጭኖ ሀዋ ከኋላ አለቋ ከፊት በመሆን አብረው ጉዞ ጀመሩ። ሾፌሩ ቀለብላባ ቢጤ ስለነበር አንዴ ሀዋን አንዴ አለቃዋን ደግሞ ይገርምማት እንግሊዘኛም በጀርመንኛም እየተንተባተበ መጀመሪያና መጨረሻ የሌለው ሐሳብ ይቀባጥራል። በዚህ ጊዜ አረቧ ያሰራዋል። ይዞር ብላ እንዴት ነው ወዶሻል መሰለ ስትላት ሀዋ ፊቷ ደም ለበሰ። ወንድ ሲባል ትዝ የሚላት ያ ከሰውነት ተራ የወጣ ከስታ ዘበኛ ነው። እሷም ስቀልድሽ ነው አለቻት። እዚህ ሀገር ብዙ የቱርክ ዜጎች አሉ፣ ማሽኮርመም ጸባያቸው ነው አለች እያስናካች። እናንተስ ምን ለይቷችሁ አለች ሀዋ በልቧ። በዚህ ሁኔታ እየተጫወቱ ሲጓዙ በመንገድ ዳርና ዳር የተሰለፉት በባለ ብሩሽ ሰዓሊ እንደተሳለ የሚመስሉ የወይቡ ቢጫና ቀይ የዛፍ ቅጠሎች የሀዋን ቀልብ ስበውታል። ፈረንጅም ሀገር ዛፉ ሰው ሰራሽ ነው እንዴ አለች እናቷ። በማገዶ ያመጧቸው የነበሩ እርጥብና ደረቅ የባህር ዛፍ ቅጠሎች ትዝ አሏት። ከ2 ሰዓታት ከ50 ደቂቃ ጉዞ በኋላ በኤሰን ከተማ ወደሚገኝ የአውሮፓ ትልቁ የልብ ሕክምና ማዕከል ሲደርሱ በድንገት እየከነፈ ሲበር የነበረው አምቡላንስ ቀድሞ ደርሶ ኖሮ በሽተኛዋ በሚያስቀርብ ፍጥነት የተለያዩ ቅድመ ምርመራ እየተደረገላቸው ደረሱ። ሾፌሩም የግል ታካሚዎች ከሚያርፉበት ቤት ሻንጣዎቹን አራክቦ ሲፈለግ እንደሚመጣ ተናግሮ ሄደ። አረቧም ሀዋን ከበሽተኛዋ መራቅ እንደሌለባትና ሆስፒታሉ መውጣት እንደማትፈቅድላት አስጠንቅቃና ፓስፖርቷን ይዛ ሁሉን ነገር ሀዋ ላይ ጥላ ወጣች። በስተኛ ለማስታመም ሳይሆን ለሽርሽር የመጣች ይመስል እግሯ የሕክምና ማዕከሉን ከመርገጡ ዙረቷን ቀጠለች። በየቀኑ ልብስና ጫማ የማጌጫ ቁሳቁስ እየሸመተች ሲያሻት አምሽታ አሊያም አድራ መምጣት ጀመረች። ሀዋ ግራ በመጋባት የታማሚዋን ልብስ በማጠብ ከቀዶ ጥገና በኋላ የሚደርቅ ከንፈራቸውን በውሃ በማርጠብ ዶክተሮች አሮጊቷን ለመጎብኘት ሲመጡ ለሰዓታት ኮሪዶር ላይ በመጠበቅ አሰልቺ ቀኖችን መግፋትን ያዘች። ሀገራቸው እያለች ስታከናውን የነበረችው ሴትዮዋን የማጸዳዳት ስራ ቢቀንስላትም የምታወራው ሰው አለመኖሩ እናቷን የምታነጋግርበት ስልክ አለማግኘቱ አስጨንቋታል። እኔስ ሀብታም አሮጊት አንከባከባለሁ፣ ማን ይሆን እናቴን የሚጦራት የሚል የህሊና ጥያቄ የወንድሞቿ ጠፋንታ ያሳስባታል። አይዞሽ እኔ አስተምራቸዋለሁ በማለት ለእናቷ የገባችው ቃል ዘወትር እረፍት ይነሳታል። ምግቡንም ቢሆን እንደ አረብ ሀገሩ አልወደደችውም። ከሆስፒታሉ ካፍቴሪያ እንድትመገብ ያሰራል ብትነግራትም በምግብ ሰዓቶች የሚቀርብላትን ቋሪማና የተለያዩ የስጋ ዘሮች አጥሚት የመሰለ ወጥና የጅብ ጥራ ምግብ ፍላጎቷ ስለዘጋባት የምትበላው የድንች ጥብስና ጣፋጭ ነገር ብቻ ነው። አምላኬ ሆይ መጨረሻ ምን ይሆን እያለች ስትቆዝም ትውላለች።
በሆስፒታሉ የሚያዋት ሁሉ ከምታስታምማቸው ሴትዮ ጋር በቆዳ ቀለም ስለማይመሳሰሉ የማደጎ ልጃቸው ልትሆን ትችላለች፣ በሚገርም ሁኔታ ነው የምትንከባከባቸው እያሉ ሲያደንቋት፣ ሌሎቹ ደግሞ ይህች ልጅ ገና ወጣት ናት፣ ትምህርት ቤት ለምን አትሄድም እያሉ በልባቸው መጠየቃቸው አልቀረም። አብራ ልታስታመም የመጣችው የልጅ ልጃቸው በየዳንስ ቤቱ ማምሸትና በየጊዜው ከተለያዩ ወንዶች ጋር መማገጥ ልቧን ስለነሳት እንደተፈታት ብቻ ከመቦረቅ በስተቀር ስለ ሴትዮዋ ምን ሆነ ሐዋ ስለሚያስፈልጋት ነገር መጠየቅ ረስታለች። በዚህ ሁኔታ ለአንድ ወር ከቆዩ በኋላ የልብ ቀዶ ጥገና ሕክምና የተደረገላቸው አዛውንት ከህመማቸው ማገገም ጀመሩ። ሐዋም የሆስፒታሉ ንጽህና፣ የሐኪሞች የሚያሳዩት ትህትና በጣም እየገረማት ወይ ፈረንጅ ትላለች። ሐዋ ቀስ በቀስ የሆስፒታሉን ግቢ እየለመደችው መጣች። መጀመሪያ ለብቻቸው በግቢው ስትዘዋወር ከስፋቱ የተነሳ ሌላ ከተማ ሄደች የጠፋች መስሏት ተደናግጣ ግራ ብትጋባም ከብዙ ፍለጋ በኋላ አረብኛ ተናጋሪ ሰዎች አግኝተዋት ወደ ክፍሏ መመለስ ትላለች። አሁን ግን መውጫ መግቢያውን አውቃለች። የበሽተኛው አይነት የግቢው ማማር ይገርማታል። በግቢው የሚርመሰመሰው አካሚ በየጥጉ በተሰሩ ጎጆ መሳይ ትናንሽ የመስታወት ቤቶች ውስጥ የተለያዩ የላስቲክ ቱቦዎች ባፋቸውና ባፍንጫቸው የተሰካላቸውና በሰውና በዊልቸር እየተገፉ የሚሄዱ ህመምተኞች እንደዚሁም አካላቸው በፕላስተር በፋሻ የተሸፈነ ወንዶች፣ ሴቶች፣ ወጣቶች በትንሿ ጎጆ ባንድ ላይ ታጭቀው ሲጋራ ሲያጨሱ ታያለች። እናም ምን አለ አሁን እንኳን ቢቀርባቸው ትላለች። እሷ ይህንን ትበል እንጂ የሚገርመው በማንኛውም ሰዓት ጎጆ የሲጋራ ዕጣን የሚያጥንላት አታውቅም። በሕክምና ማዕከሉ ስትዘዋወር ድንገት አማርኛና ትግርኛ የተቀላቀለበት ንግግር ሰማች። ድምፁን ወደ ሰማችበት አቅጣጫ ዘወር ስትል ፈጠን ያለች መልከ መልካም ሀበሻ ተመለከተች። በስልክ የምታወራ ልጅ ግን ሐዋን አላየቻትም። እንግዲህ ይችን ወጣት ሐዋ አግኝታለች እና ቋንቋን የምትናገር ደስ ብሏታል። እንግዲህ ከዚህ በኋላ ምን ይገጥማት ይሆን ሐዋን? እዚህ ላይ ላቁመውና ከዛ ቀጥላለሁ። ያይል እየተባረክ ረጅም ነው። በጣም እየተሳቀፍኩ ነው ጊዜ እየወሰድኩ ማለት ነው። ተባረክልኝ እኔ እህት ጨርሻለሁ። እንግዲህ ህይወቷ ይቀጥላል። ገና ነው መጨረሻ። እሺ ያው አንበበሽ የተማርሽበት ነገር ስለሆነ ያው ለዛ ነው እንግዲህ እንትን የምትይው መሳቀቅ የለብሽም። ጌታ ኢየሱስ ይባርክሽ። ተባረኪ ወርቅነሽ። እግዚአብሔር ይባርክሽ። እሺ እንቀጥላለን። ሩቴ ቦይዝ በሚመች ሰዓት ድምጽሽን እንግዲህ አሰሚን። አለዛ መጨረሻ ነው ያልሽው፣ መጨረሻ ላይ ጠራሻለሁ። ትግስትዬ አሁን ቀጥይ። ተባረኪ። አሜን። እየሰማለሁ? አዎ በደንብ ተሰማያለሽ። ሰላም ለአንቺም እያልዬ ይታይዋልሽ ተካፈዛልሽ። ሰላም ለእናንተም ቅዱሳን በመስመር ያላችሁ ድምጻችሁን የሰማው በሙሉ ጌታ እግዚአብሔር ይባርካችሁ። ከኔ በኋላ የምትገቡ ጸጋ ይብዛላችሁ። ጌታ ይባርካችሁ። ዛሬ ሁለት አጫጭር ግጥሞችን የማቀርበው። እግዚአብሔር ይባርካችሁ። ተባረኩልኝ። አንደኛው አሸናፊዎች ነን ይላል። ብዙ ኃያላኖች አሸናፊ ነን የሚሉ በድንገት ሲታዩ የሚወድቁም አይመስሉ ዓለም አበጃጅታ የሸለመቻቸው አቅም የሌለውን መርገጥ የሚያምራቸው ከራሳቸው በላይ የማይታያቸው የዓለሙን ሲስተም የተቆጣጠሩ ትዕቢት ወጥሯቸው አይፈሩ አያፍሩ ተቆጥረው የማያልቁ በየቦታው አሉ። ቢኖሩም ቢበዙም ከኛ በላይ ቢሉ ከኛ ጋራ ካለው ጋር ከቶ አይለካኩ። ተዋርዶ ያከበረን ሞቶ ያሸነፈልን ድል መንሻችን ለኛ ኢየሱስ አለልን። መቼ እንፈራለን ዓለም ስላጓራ ምናመልከው አምላክ ሆኖ ከኛ ጋራ ገና ሳንጀምረው ሳንገባ ከሜዳ አሸናፊዎች ነን ተከፍሎ የኛዳ። ቀበብል ቢበዛ ወዲህ ወዲያ እያለ ጠላት ቢያስፈራራ እየተከተለ መከራ ወይስ ጭንቀት ስደት ወይስ ራብ የሚለየን ማን ነው? ስለኛ የሚዋጋው በመስቀል የሞተው የናዝሬቱ ኢየሱስ ሁሌም ከኛ ጋር ነው።
አሸናፊዎች ነን በውድ የተገዛን ለክብሩ መግለጫ ጌታ የመረጠን እንደተናገረው እንደሚለን ቃሉ በወደደን በርሱ ከአሸናፊዎች እንበልጣለን ከሁሉ እንደተናገረው እንደሚለን ቃሉ በወደደን በርሱ ከአሸናፊዎች እንበልጣለን ከሁሉ ያል ሁለተኛው ደግሞ አጥርቼ እንዳይርዳኝ ይላል በድንግርግር አይሁን ፊትህ ስመላለስ ስምህን ስጠራ እያልኩኝ ኢየሱስ ከላይ አይሁን አምልኮ መስዋዕቴ ለይምሰል እንዳይሆን ወዳንተ መምጣቴ አጥርቶ እንዲያይልኝ ኩሌን ካንተ ልግዛ ትእዛዝህን እንዳላልፈው በዋዛ ፈዛዛ ከነካኸኝ አይቀር አይኔ ከበራማ ማየቴ እንዳይሆን የሌለው ዓላማ አሻግሬ አይቼ ጠላትን ስራ የምዋጋ እንጂ አልሁን የምፈራ ደክሞኝ እንዳልተኛ ቤቴ ሲከረሰር አገኘዋት ብሎ ክፉ እንዳይፎክር ቀልሜ ልጠንቀቅ ስራውን ልለየው ውሸቱን አንስቼ እውነቴን እንዳልጥለው አጥርቼ እንዳይርዳኝ በስም መጠራቴ ከቶ እንዳይቀልብኝ አጥርቼ እንዳይርዳኝ በስም መጠራቴ ከቶ እንዳይቀልብኝ ጨርሻለሁ ያይልዬ ተባረኩልኝ አሜን አሜን ትግስትዬ እግዚአብሔር አምላክ ይባርክሽ ተባረኪ ሁለቱም ድንቅ መልእክት ነው ከእርሱ በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን ክብር ለእግዚአብሔር ይሁን ሁሉ ያስበነው ደስ የምንሰኝበት ቃል ነው እግዚአብሔር የተመሰገነ ይሁን ደግሞ እውነት ነው አይኛው ደግሞ ከላይ አይሁን ዘልቀን እንጣልቀን እንሂድ በእግዚአብሔር ነገር እንደው በደንብ ከገባን ፍቅሩ ከገባን በቃ በእግዚአብሔር ነገር በቃ በሙላት እንመላለስ በሙላት እንሄድ እግዚአብሔር ይባርክሽ ትግስትዬ ያብዛልሽ ይጨምርልሽ ተባረኪልን እህታችን እግዚአብሔር ይመስገን በእውነት ደስ ይላል በተለያየ ነገር እግዚአብሔር በቃ ይመጣል እኔ አንድ ግጥም አነባለሁ ከዛ በኋላ ስም እቀበላለሁና ወንድሞች እህቶች ተዘጋጃችሁ ስማችሁን ተሰጡናላችሁ ማነበው ግጥም የእህታችን ራሄል አሸናፊ ምንወዳት እህታችን በሷ መጽሐፍ አዲሱ መጽሐፏ መካከል ነው ማነበው የቃል ዜማ ይላል ማይምን የመጽሐፉ ስም ርዕሱ አለመተዋወቅ ይላል አለመተዋወቅ እኔማ በልቤ አንተን ማወቅ ማለት ሰንበትን ጠብቆ በተስኪያን መገኘት ሆኖ መታየቱ የሸንጎ ባለሟል የመድረክ መልከኛ አንተን ማወቅ መስሎኝ እንቅልፍ የማልተኛ በወደህ አይደለ ይሄ ሁሉ ትጋቴ ጠርዙን የረገጠ አስደስተ ብሎ ሰማይ የቧጠጠ እንጅማ ለወትሮ ለራሴ ባተሌ ለምን ይመስልሃል ከደጅህ መዋሌ እኔ በበኩሌ እየደጋገሙ ስምህን መጥራቱ ካምልኮ ለመጉደል ካስራት ከበኩራቱ ቁም ነገሩ መስሎኝ እንዲህም ዝናና ለካንተው ራስህ አላወከኝ ገና ብዬ ብጠይቀው የመረሳትም ባየተናነቀው ሰሜምኝማ ልጄ እርቦኝ በመጣ በርሽን ጠርቀመሽ ደልቶሽ ተኝተሻል በግዞት ስማቅቅ አብዝቼ ብጠራሽ ጆሮሽን ዘግተሻል ታምሜ ወድቄ በደዌ ስመታ ቁራሽ ብርቅ ሆኖብኝ በራብ ስንገላታ ማጣት በድዴ ላይ ያሹቁን ሲወቃ ውርጩ ሲወርድብኝ ልብሴ ተቦጫቃ ጠብታ ብርቅ ሆኖ ላንቃይ ሲንጣጣ ደጁን እያየሁ ውሃ ቀባይ ሳጣ ለሰጠውሽ ጊዜን ስታጭብኝ ድምጼን እየሰማሽ ስትበሳጭብኝ እውነት ታውቂኛለሽ ምን አይነት ነው መልኬ የቱን መለስሽልኝ ስንቱን መልክተኛ በላይ ልኬ እስቲ አንቺው ንገሪኝ አውቆ የወደደ የገባው ፍቅረኛ አካሉ ሲሰቃይ እንዴት ነው በጀርባው ጧ ብሎ የሚተኛ ችግር ላንገላታው ለምስኪን አፍቃሪ ሚሊዮን ውብ ቃላት ብትደረድሪ በእውነት ይሰማሻል እስቲ አንቺው መስክሪ አለና ወዳጄ አዝኖ ቢጠይቀኝ ምን ልመልስለት አደርገው ጨነቀኝ ለካስ አውቃለሁ ስል ምንም አላወቅኩም በእህት በወንድሜ ተስሎ ሲመጣ መልኩን አልለየሁም አወይ መዘናጋት ወይ ከንቱ ስንፍና መልሶ ሊሰፍር ሰውን በሰውቁና ለካንስ እግዚአብሔርም እንደኔ ሰው ሆኖ ደጅ ጠናልና አይላል
ታችንን ጌታ ይባርካት። ድንቅ የሆነ መልእክት ነው። እግዚአብሔር የተባረከ ይሁን። እስቲ ደግሞ የሚቀጥል ሰው ስሙን ይስጠኝ። እሺ እሰማለሁ። እሺ ቦጌ። እሺ ቦጌ እንኳን ደህና መጣሽልን። አልማዛለሁ ያኤልዬ። እሺ አልማዬ እንኳን ደህና መጣሽ። ያኤልዬ አሁን እችላለሁ። እሺ ሩት የባይት ነኝ። ሩትዬ ኦኬ፣ አሁን ትቀጥያለሽ። ቀጥይልን እህታችን። እሺ ካንቺ ይቀጥላሉ እህቴ ቦጌና ያልሜ። እሺ እስቲ ሰላም ይብዛላችሁ። የረዳን ያገዘን እግዚአብሔር የተባረከ ይሁን። እኔ ማነበው ወንድማችን በጋሻው አናጤው የሚለውን መጽሐፍ ከጻፈበት ነው። እርሱ አንተ ውዴ የሚል ነውና ገጽ 54 የሚገኘው ማለት ነው። ማን ልበል ልጥራህ አንዴ አንተ ኢየሱስ አንተ ውዴ፣ ያንን የኃጢአት ማቄን ቀደህልኝ፣ ጓደኛ ሆነ የቀረብከኝ፣ ያለፈ ችግሬን ብሶት ያስረሳኸኝ፣ አብሬህ እንድኖር ለኔ የፈቀድክልኝ፣ ከብዙ አእላፋት እኔን የመረጥከኝ፣ በኔ ውስጥ ልትኖር ባንተ ልታኖረኝ፣ ማን ልበል ልጥራህ አንዴ አንተ ኢየሱሴ አንተ ውዴ፣ ደም ተረጭቶ በጎበኔ ከሞት መልአክ ለመዳኔ፣ ቅርንጫፍ አርገኸኝ አንተ የወይን ግንድ፣ ወደ አብ አደረስከኝ ሆነህልኝ መንገድ፣ በምድር ተገልጠ ሆነ የዳዊት በር፣ በጋርገህ አስገባኸኝ ሆነ የበጎች በር፣ አንተ እውነተኛ መንገድ ሕይወት ፈቅደህልኝ ልትሆነኝ የዘላለም አባት፣ ለኔ ለጠፋሁት ሆነኸኝ ኃያል አዳኝ፣ መንፈስን ሰጥተኸኝ እውነተኛውን አጽናኝ፣ ማን ልበልህ ልጥራህ አንዴ አንተ ኢየሱሴ አንተ ውዴ፣ የሕይወቴ አናጺ የሰላም አለቃ፣ የእግዚአብሔር በግ ነህ አልፋና ኦሜጋ፣ ረቢ የአብርሃም ልጅ ኢየሱስ ክርስቶስ፣ የጌታዎች ጌታ የነገስታት ንጉስ፣ የሕይወቴ ውሃ የጥማቴ እርካታ፣ የነፍሴ ጥጋቧ መታመኛ አለኝታ፣ የመማፀኛ ከተማ የመሸሻ ግንቤ፣ የሚይዝህ ሮጬ የደህንነት ቀንዴ፣ ማን ልበልህ ልጥራህ አንዴ አንተ ኢየሱሴ አንተ ውዴ፣ በጩኸትም መሃል አንተን አስባለሁ፣ በብዙ ግፊያ ውስጥ አንተን እነካለሁ፣ እኔ አይመቸኝም አልወድም ጭር ሲል፣ ድምፅ ሲጠፋብኝ መገኘት ሲጎድል፣ እባክህ አትራቀኝ እማጸንሃለሁ፣ እኔ መያዝ ባልችል እንድትይዘኝ አንተው ፈቅጃለሁ፣ ፊት ለፊት ላገኝህ በጣም ጓጉቻለሁ፣ እስክትመጣ ድረስ ላይ ናፍቄያለሁ፣ ማን ልበልህ ልጥራህ አንዴ አንተ ኢየሱሴ አንተ ውዴ። ጨርሻለሁ ያይልዬ። አሜን አሜን። ተባረኪልን ሩቴ ቦዬስ፣ እግዚአብሔር ይባርክሽ። ተባረኪ። ደስ የሚል ግጥም። ወንድማችንንም ጌታ ይባርከው በጋሻውን። እግዚአብሔር ይመስገን። ማን እንለዋለን ጌታን? በእውነት ስም እናጣለን አንዳንዴ ሳመሰግን እኔ በቃ እንዴት ነው በአደባባይ ላይ ወይ ከወገኖች ጋር ሆነን እንደማንናገረው አይነት ንግግር እናገረዋለሁ ጌታን። በቃ ማን እንበልህ እንለዋለን። ከስም ሁሉ በላይ ስም ቢኖረውም ደሞኛ በቃ ምን ቀጥልለት ደግሞ ብዙ አለን ከሆነልን ነገር የተነሳ። ክብር ለእግዚአብሔር ይሁን። ማን ልበለው ጌታን፣ ማን ልበለው ኢየሱሴን፣ ማን ልበለው ጌታን፣ ማን ልበለው ኢየሱሴን፣ ከስም ሁሉ በላይ ስም አለው ለእርሱም አይገዛ እስቲ ማን፣ ጉልበት ሁሉ ለእርሱ የሚሰግድ አምላኬ ጌቶች ሁሉ ጌታ ነው፣ ጌታዬ ጌቶች ጌታ ነው፣ አምላኬ ጌቶች ሁሉ ጌታ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ጌታ ነው። ቴቦጌ ቀጥይ፣ ተባረክልን። እሰማለሁ። አዎ በደንብ ትሰማያለሽ። እሺ ተያኤል ጌታ ኢየሱስ ክርስቶስ አብዝቶ ይባርክሽ። ወገኖች ተባረኩ። በዚህ ማለዳ
በዚህ ስፍራ የተሰበሰባችሁ ሁሉ እግዚአብሔር ይመስገን። ከእግዚአብሔር ቃል አንድ ቦታ ነብና አንድ ሁለት ግጥሞች አሉኝ እና በጌታ በኢየሱስ አነባለሁ። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችም በጎቼን ስላልመሰሉ እረኞች ራሳቸውን እንጂ በጎቼን ስላላሰማሩ በጎቼን ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼን ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚህ ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆናቸውም ይላል። እግዚአብሔር ይመስገን። ምንደኛው እረኛ የሚል ነው። ምንደኛው መጋቢ ምሰል እንጂ አታስመስል ነው የሚለው። አታስመስል፣ ኢየሱስን መሰል እንጂ ጌታን በመንፈስ ታንጸህ በመንፈስ ጀምረህ በስጋ ጨርሰህ በኋላ እንዳታፍር ኢየሱስ ፊት ቀርበህ አላውቅህም መባል እንዳላስተውለህ በጊዜ ተመለስ ንስሐህን ገብተህ። ለሚጠፋ መብል አትስራ ተብሏል፣ ራስህን ሾመህ ምን ያንገላታሃል? በዛም ሆነ በዚህ እግዚአብሔር ያኖራል፣ ድንኳን እየሰፋህ ማገልገል ይሻላል። ዛሬም ለዘላለም ኢየሱስ ያው ነው፣ ከቶ አይለወጥም፣ ቃሉ ሁሉ አዲስ ነው። በስሙ አትነግድ፣ መጠቀሚያ አታርገው፣ እርሱ እኮ ያኖራል፣ ምን ጊዜም ታማኝ ነው። እግዚአብሔር ሳይጠራህ ራስህን ሾመህ ቢድን ባይድን መንጋው አንተ ምን ቸግሮህ? ጥቅምህ እንዳይጎድል ተግተህ ትሰራለህ። አትመልስ አትመክር፣ አንተስ መቼ ድነህ? ገሮችን ሰብስበህ ሲኦል እንዳትገባ እግዚአብሔርን እወቅ፣ በጊዜ ተቃና ይላልና እግዚአብሔር ስም የተባረከ ይሁን። አንድ ሌላ ደግሞ አለኝ። እሱን ከዚህ በፊትም አንብቤው ነበርና አሁንም ደግሜ አነባዋለሁ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እንግዲህ ክፉ ዘመን ነውና ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ኤፌሶን ምዕራፍ 5 ከቁጥር 1 እስከ 33። የቤተ ክርስቲያን ራስ ክርስቶስ ነው። የሚስት ራስ ደግሞ ወንድ ልጅ ክቡር ነው። አዳም መጀመሪያ ተፈጠረ በአምላክ ከጎኑ አጥንት ወስዶ ሰራለት ረዳት። ለእርሷም ድርሻ አላት ተኖር ተጨምታ፣ ቃሉ እንደሚያዘው ለባሏ ተገዝታ። ሔዋንም ለሰይጣን እንደተጋለጠች ለትውልድ የሚተርፍ ዕዳን እንዳመጣች ትርፉ ኪሳራ ነው በስጋ ከሮጠች። መንፈስ ቅዱስንም ታድምጥ ቆም ብላ እግዚአብሔር ባርኳታል በቃል ብትመራ። ቃሉ ለሁላችን የሚሰራ ሲሆን በከንቱ አንሩጥ ትርፍ አልባ እንዳንሆን። እህቶች እንግዲህ አምላክን እንፍራ፣ ከተሰጠን በላይ ከቶ አንንጠራራ። ዛሬስ ባለመሆን በእጅጉ እየቃጣን ባሎች አንገት ደፉ ላሳስረዘመን። በቀሪው እድሜያችን ለመኖር በጸጋ ባሎችን ማንጓጠጥ ማሳዘኑ ይብቃ። የጸጋ ስጦታ ቢኖረንም እንኳ የአንበሳውን ድርሻ ለመውሰድ አንትጋ። እናገልግል እንጂ ትሑታኖች ሆነን ባሎቻችንንም ከጎናችን አድርገን በጸጋ ላይ ጸጋ ያን እናገኛለን። ባሉም ሚስቱን ሊወድ እንደራሱ ስጋ አድርጎ በመያዝ ያውም እስከ ሞት ነው የተሰጠው ትእዛዝ። ለቤተ ክርስቲያን ጌታ እንደሞተላት ባልም ደግሞ ሚስቱን እስከዛው ሊወዳት። ይህ ብቻ ይበቃል፣ ሌላም አላበዛ። የተሰጠው ትእዛዝ አይደለም ያዋዛ። እንደ ቃሉ ብንኖር
ተስማምተን ሁላችን እንከን አይኖረውም ከቶ ትዳራችን ይላልና ጌታ ይባርካችሁ። ጨርሻለሁ። ያይ አሜን አሜን። እግዚአብሔር አምላክ ይባርክሽ እህታችን ቦጌ፣ ተባረኪልን። እንደኛው መጋቢ ወይም ምሳሌ ኢየሱስን ምሳሌ እንጂ አታስመስል በሚለውም በሁለቱም ትልቅ ምክር ያለበት የእግዚአብሔርን ቃል ተመርኩዘሽ የጻፍሽው ነው። እግዚአብሔር ይባርክሽ፣ ተባረኪ፣ ጸጋውን ያብዛልሽ፣ አሁንም ይብዛልሽ፣ ሁሌ በእርሻ ይንጠፍ። ተባረኪልን እህታችን ቦጌ። እንቀጥላለን ከእህታችን አልማዝ ጋር። አልማዝ ተባረኪ፣ ቀጥይ። ሰማሉ ያኤል? አዎ ተሰማልሽ። ሰላም እንሻለሁ ያኤል። ተባረክሽ ተወደድሽ እህቴ። እንዲሁም በመስመሩ ያላችሁ ከኔም በፊት ያገለገላችሁ ጌታ ዘመናችሁን ይባርክ። ጌታን የጠበቀ አያፍርም ይላል። አዋጅ ተደንግጎ መርዶክዮስ ሊሞት እንጨት ተዘጋጅቶ የሚሰቀልበት ሐማ ደስ ብሎት ሲሳለቅበት ሞቱንም ለማፍጠን ሲሯሯጥበት እግዚአብሔር ግን ደርሶ ሁሉን ለዋወጠው ውርደቱን ለክብር ለሹመት አረገው። በለሱም የሚጠብቅ ፍሬዋን ይበላል፣ ጌታውን የሚጠብቅ እጅግም ይከብራል። ኤልሻዳይን ታምኖ ከቶ ማን ሰው አፍሯል? ስለዚህ ወገኔ አትደናገጥ፣ ይልቁን ንጉሱን አጥብቀህ ጠብቅ። ብድራት አይበላም፣ እግዚአብሔር ታማኝ ነው። የመረጠህ ጌታ እሱ ድንቅ አምላክ ነው። ሚጠጋጋ ወዳጅ የቅርብ ረዳት ነው። ርስቱን ለጠላት ከቶም የማይሰጥ ነው። ይልቁን ከፊትህ አውጥቶ አጥፋ ይላል። በከፍታቸው ላይ ተረማመድ ይላል። አሸናፊው ጌታ ድልን ላንተ ሰጥቷል። ሰባሪው እግዚአብሔር ከፊትህ ወጥቷል። እንቅልፍ ከንጉሱ እንዲሸሽ አድርጎታል። የዘመናት ታሪክ የያዘ መጽሐፍ ማገላበጥ ይዟል። ገበታና ታራ ሊገሉት እንደነበር መርዶክዮስ ተናግሮ እዚያ ውስጥ ተጽፏል። ንጉሱም ጠየቀ፣ አረ ለመሆኑ ለዚህ ሰው ምን ተደርጎለታል? ጊዜው አሁን ነበር መርዶክዮስ መታያው፣ ከአመድ ላይ መነሻው፣ ከሞት ፍርድ ማምለጫው፣ ከፍታ ላይ መውጫው። በገዳዩ አንደበት ንጉስ ለሚወደው ያከብረው ዘንድ እንዲደረግለታል ተብሎ ሊነገር ጊዜው አሁን ነበር። መርዶክዮስ ከበረ፣ ሐማም ተዋረደ፣ ባዘጋጀው እንጨት ራሱ ተሰቀለ። መርዶክዮስ ከበረ፣ ሐማም ተዋረደ፣ ባዘጋጀው እንጨት ራሱ ተሰቀለ። ክብር ለኢየሱስ ይሁን። ጌታን አምኖ የሚያፍር የለም። ጌታ ኢየሱስ ይባረክ። ተባረኩ። ጨርሻለሁ። ያይልኝ። አሜን አሜን። እግዚአብሔር ይባርክሽ አልምዬ፣ ተባረኪ። እውነት ነው፣ እግዚአብሔርን ጠብቆ የሚያፈር ማንም የለም። ሰንዬ ስትጀምር እጠብቀዋለሁ ብላ ነበር የጀመረችው በዝማሬ ማለት ነው። እንደገና ደግሞ መደምደሚያውም ላይ እግዚአብሔር መልእክት አለው ማለት ነውና እግዚአብሔርን የመጠበቀ አያፍርም። በቃ እና እግዚአብሔር ይመስገን። እሱን እንጠብቅ በእምነት በጽናት ጌታን መጠበቅ ይሁንልን። አንድ ሰው ካለ እቀበላለሁ። ከሌለ አንድ አጭር ግጥም አነባለሁ። ከመጋረጃው በስተጀርባ ከሚለው እኔ ጻፍኳት ግጥም መጽሐፍ ውስጥ ነው። ገጽ 141 የመጀመሪያ ግጥም ገና በየሃ በየጽፍ የጻፍኳትን ግጥም ነው ማነበው። ሁለተኛ ሳሙኤል ላይ ያለውን ሐሳብ ነው ማቀርበው። ሜምፊቦስቴ የሚባለውን ሰው እናውቀዋለን። በሱ ሁኔታ በቃ እያሰብኩት በጣም ስሙን ባለቤቴ ጠይቆኝ ማን ነበር ያ ሰው ሲለኝ ሜምፊቦስቴ ያልኩትና ስለሱ እያሰላሰልኩ ከህይወቴ ጋራ በጣም ስለተመሳሰለብኝ በመደነቅ ቁጭ ብዬ ሆነ ብዬ ሳይሆን እንደው እጄ አንስቶ የጻፈው ግጥም ነው። እግዚአብሔር የተመሰገነ ይሁን። እንዲላል ከጥንት ከጠዋቱ አንዱን አስታወስኩ፣ ልክ እንደኔ ያለ ሲሰማ ታሪኩ። የሳውል ቤተሰብ ዮናታን ልጅ ሜምፊቦስቴ የሚባል የሌለው ረጂ፣ ሁለቱም እግሮቹ ሽባ የነበረ፣ የሳውል ዘር አልቆ ብቻውን የቀረ፣ በሎዶባር ሲኖር እነ ማኪር ቤት ፈልጉልኝ ብሎ አስጠራው ዳዊት።
በግንባሩ ወድቆ ለዳዊት እጅ ነሳ። እኔ ታሰብኩ ከምን የተነሳ? ዳዊትም መልሶ ለአባትህ ቤት ለወዳጅ ናታን ይሁን ቸርነት። አደርግልሃለሁ ስለዚህ አትፍራ፣ ከገበታዬ ብላ ሁልጊዜ እንጀራ። ኧረ እኔ ማነኝ ምስሌ ሞተ ውሻ፣ ተጥዬ ተረሳሁ የሌለኝ መድረሻ። ከንጉሱ ልጆች እንዳንዱ ታይቼ ልመገብ ልበላ ልረካ ጠጥቼ። መሄድ እንኳን አልችል እንደሰው ቆሜ፣ በሽባነት ደዌ በብርቱ ታመሜ። እያለ ሲገረም ሲደነቅ ያለ ልክ እኔም ትውስ አለኝ የራሴው ታሪክ። ብዕሬን አንስቼ ብራና ዘርግቼ ልመሰክር መጣው ስሙኝ ወገኖቼ። ምህረት ለወደደ ለሮጠም አይደለም ከእግዚአብሔር ነውና ለምን አይባልም። እግዚአብሔር እንዲሁ ዓለምን ወደደ፣ አንድያውን ልጁን ጌታ ኢየሱስን ከሰማይ ሰደደ። ገና በኃጢአቴ ሙቶኜ ሳለው ከክርስቶስ ጋር ሕይወት አገኘሁ። ከሲኦል አመለጥኩ በእንዲሁ በጸጋ ዘላለም እንድኖር ከእግዚአብሔር ጋር። ተረስቼ ስኖር ከሰው ተገልዬ ዙሪያዬ ጨልሞ ተሟጦ ተስፋዬ በደሙ ቀድሶ ወደ ቀድሞ ክብሬ መግባት ሆኖልኛል ከጻድቃን አብሬ። ክብር ለእግዚአብሔር ለአምላካችን ይሁን፣ ለሁላችን እንዲህ ያደረገልን ጌታ ስሙ የተባረከ ይሁን። የነበረን የስነ ጽሁፍ ጊዜ እዚህ ላይ እናበቃለን። ወንድሜ በጋሻውን መስመር ላይ ካለህ እጠራለሁኝ። የምትለን ካለ 1 ደቂቃ 2 ደቂቃ አለን። ተባረክልን። Line unmuted. አሜን አሜን አሜን። ተባረክ ወንድሜ በጋሻው፣ እግዚአብሔር ይባርክ። አንተም በትጋት የምታገለግለን ወንድማችን ብሩክንልን። የሚቀጥለውን ክፍለ ጊዜ የምትረከቡን ወገኖች ድምጻችሁን Line muted. አንቺ ነሽ